በዚህ ሰዓት ላይ ከዚሁ ከኛ ከወንጌላውያን ጎራንን ብለው የሚሉ አንዳንድ እትብታቸው ያልተቆረጠላቸው ሰዎች መጮ ጀመሩ። ገድላት ድርሳናትን እስኪ ተነካለህ ብለው ሲሉ የነበሩት እዚሁ ከኛ ከወንጌላውያን አማኞች አቅጣጫ የነበሩ ነው። ስለዚህ ጩኸት ያበዙት ከዛ ጊዜ ጀምሮ ነው። ምን አለ ይሄኛው ሰው መጥቶ ኤርሚዬ ቆየኝ እኔም ሰራውን ስራ ልስራበት ቆየኝ። ኦኬ አንተ ስራህን ታውቃለህ፣ ስራ ላይ ነው ያለው። አሁን እሱን እዚህ አሁን ምንም ዝም ብለህ ያዘው፣ እሱን ግድ የለም። አሁን የምንፈልገው ይሄን ተናግሯል የሚሉ ሰዎች ቤት ከፍተው ያሉ ሰዎች ቪዲዮአቸውን ይዘው እንዲመጡ ጥሯቸው። በሰላማዊ መንገድ እንነጋገራለን። ጌታን ተቀብላ የዳነችን እህት መካነ ኢየሱሶች አልዳኑም ብሎ የሚያምን ከሆነ ሉትራውያን አልዳኑም ብሎ የሚያምን ከሆነ ምን ሆኝ ብሎ ነው የሚልካት እዛ? የንግግሩ መነሻ ይሄ ነው። ምን ቆይ አንተ ዝም በል አንተ ዝም በል አሁን አንተ ዝም በል ምን ይሁን ብሎ ነው የሚልካት? ኤርሚያስ አበበ እዚህ 10 ዓመት ባገለገለበት ጊዜ ከአፉ ተነጥሎ የማያቅ የህይወት ምሳሌ ነው። ስብከቱ ትምህርቱ ህይወቴን ነክቶ ለውጧል ብሎ የሚናገረው ወንጌላዊ ደሉ ጸጋዬ የኡራኤል መካነ ኢየሱስ ቤተክርስቲያን ወንጌላዊ ነው። እና ኤርሚያስ ያልዳነን ሰው ነው ሞዴሌ ነው እያለ ሲል የነበረው በስብከቱ እንዴት ሰው እንዴት ማሰብ ያቅተዋል? ዘመዶች እንዴት እንዲህ አይነት ተራ ነገር እንዴት እንዲህ ይባላል? እኔ መካነ ኢየሱስ አገልጋይ ነኝ፣ የጉለሌ መካነ ኢየሱስ ወንጌላዊ ነኝ። ግን ጠይቅ ያለው እኔ እንዳሁም እንደዛ ብሎ ሲያወሩ የነበሩ ሰዎችን እስቲ ያምጡት እንደዚህ ያለበትም ብያለሁ። የሚያመጣም የሚናገርም የለም። ይልቁንስ አጀንዳው የተነሳው ፊት ለፊት ከኤርሚ ጋር ሰሞኑን እየተደረጉ ያሉ ውጊያው መጋደሎች በሙሉ አቅጣጫ ቀይሮ በሌላ አቅጣጫ ይገለጹ ዘንድ በዚህ አይነት መልክ ነው የተመጣው። ዛይድና ተማር ብሎ መከረኝ። 2 የህብረት አምባ ቃለ ሕይወት ቤተክርስቲያን እነ ፓስተር ጎስዬ ጋር ማለት ነው። እዚህ ናዝሬት ስኩል ጋር 7 ደረጃ ታስታውሳለህ? ታውቃለህ አለኝ። አዋቃለሁ። እዛም ጋር ቸርች አለ ሂድ አለኝ። ገና እንግዲህ ከኦርቶዶክስ መጥቼ ማለት ነው። አሁን ይሄ የሚፈራፈር ጴንጤ ሁሉ ድራሹን ሳጠፋው ታያለህ፣ በመረጃ ማለት ነው፣ በእውነት ቃል ማለት ነው። እና ሂድ አለኝ። ኦኬ አልኩት። 3 ጊዜ ካለህ አሁንም ደግሞ የወንጌል ብርሃን ቸርች አለ እዚህ ካሳንቺስ እነ ፓስተር ዳንኤል የሚባሉ እዛም ሂድና ተካፈላለኝ። እኔው ራሴ ጠይቄው ነው ባይዘው። እኛ ጋር ጉባኤ እግዚአብሔር እሁድና ሮብ ብቻ ነበር የፕሮግራም ጊዜ ያለው። እኔ ደግሞ አንድ ቀን ስራ አንድ ቀን ረፍት ነበርኩ ያኔ ሲሰራ የነበረውና ማርፍባቸው ቀናቶችና መሰራባቸው ቀናቶች አንዳንዴ በሳምንት 3 ቀን እሰራለሁ፣ 4 ቀን አርፋለሁ። አንዳንዴ 4 ቀን እሰራለሁ፣ 3 ቀን አርፋለሁ። እና ጊዜ በማገኝ ሳለ ከስራም ደግሞ መውጣበት ሰዓት በጊዜ ስለነበረ ጠዋት ከገባው ወደ 8 ሰዓት አካባቢ ስለምወጣ የማታ ጉባኤዎችን ለመካፈል ጠይቄው ነው እንጦጦ መካነ ኢየሱስ ቤተክርስቲያን እነ ፓስተር መረድን እያየሁ ነው ያደግኩትኝ። እኔ በልሳን ሲጸልዩ አጋንንትን ሲያስወጡ ነው ያየሁትኝ። እነ ወንጌላዊ ግርማ ዘሪሁን ማለት ነው። ቄስ በሊና በጥቂቱ ደርሼባቸዋለሁ። ኦኬ ማነው ቄስ በሊና አልኩኝ። አይ ቲንክ አንድ ጠቆር ያሉ አጠር ያሉ ቄስ ነበሩ። እና ቤቴ ናት የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ማለት ነው። ይሄንን ዛሬ አይደለም መናገር የጀመርኩት፣ ታስታውሳላችሁ። መዳኔን ስናገር ከተናገርኩ ጊዜ ጀምሮ ባይዘው ይሄንን ቀጥታ የኔን ቪዲዮ ሁሉ ነው መልክላቸው ወደ ዶክተር ጋር ማለት ነው። ወደ ዶክተር ሌሊሳ ቄስ ሪቨረንድ ዶክተር ሌሊሳ ዳንኤል ኦልሬዲ እያወራኋቸው ነው። የአባቶች አምላክ ምስክር ነው። ኦኬ እያወራኋቸው ነው፣ እየተጻጻፍን ነው፣ መረጃዎች እየተለዋወጥን ነው። ኦኬ የኔንም ቪዲዮ ጭምር ነው መልክላቸው። ኦኬ ይሄንንም አሁን ያንን ቪዲዮ ፈልጉልኝ ብያልኩት አሁን አንድ በኤልዛቤል መንፈስ የተመታች ሴት አለች፣ እሷ እየዋሸች ነው። ስለዚህ ያንን ቪዲዮ እፈልገዋለሁ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንና ሉትራውያን አልዳኑም ብሏል ብላ እጅግ የምናከብረው ወንድም ጋር ሁሉ ስትዋሽ ተገኝታለች። ያንን ቪዲዮ ለእኔ ላኩልኝ። እኔ መልከው ቀጥታ ወደ ሄድ ኦፊስ ነው መልከው። ፍቄን የማከብረው ወንድም ነው፣ ሉትራውያን ነው፣ የማከብረው ወንድም ነው። ጌታ ይባርከው። ኦኬ እችን ኤልዛቤላዊት ግን ቀጣታለሁ፣ በሐሰቷን በእውነት ቃል ቀጣዋለሁ ማለት ነው።
ያኔ ምንድነው ያልኩት ታስታውሱ ከሆነ ቪዲዮ ላኩልኝ ለመረጃ ስለምፈልገው ማለት ነው። ያኔ ምንድነው ያልኩት ያቺ እህት ጌታን ከተቀበለች በኋላ አሁን አጥቢያውን አልናገርም የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን ነው ሄዳ ከህፃናት ጥምቀት ጉዳይ ጋር በተገናኘ ከኦርቶዶክስ ነው የመጣችው ብዙዎች ቋል ወደ መካኒስት ቤተክርስቲያን ይላኳቸው ማለት ነው። አልጸጸትም በመላኬ በወቅቱ በዚህ በህፃናት ጉዳይ ላይ ችኛዋ ስለተናገረች ተጸጸትኩ ብያልኩ እንጂ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንና ሉትራውያን አልዳኑም ብዬ የምል ሰው አይደለሁም። ኢቭን ታውቃላችሁ ዲቤቱ ላይ ጥያቄ ተጠይቄ እነዚህ አብያተ ክርስቲያናት ማምናቸውና በጌታ ወንድሞቼና እህቶቼ ናቸው ብዬ ስል ለማስመሰል አይደለም ያልኩት። እቺን ኤልዛቤላዊ የምትለውን ነገር ተውትና ማለት ነው። ይህ ነው አይደለ? ኤልዛቤላዊት ማለት እሷን ተዋትና የኢትዮጵያ ወንጌላዊት መካኒስትና ሉትራውያን የዳኑ ናቸው? አዎ በአራት ነጥብ የተዘጋ የዳኑ ናቸው። የህፃናት ጥምቀት ጉዳይ ጥያቄ ያለኝ ማለት መካኒስትና ሉትራውያን አልዳኑም ማለት አይደለም። ዲቤቱም ላይ ጥያቄ ቀርቦልኝ አዎ እነዚህ አብያተ ክርስቲያናት የኔ ናቸው በወንጌል እምነት ያመኑ ወንድሞቼና እህቶቼ ናቸው አዎ ብዬ ተቀብያለሁ ማለት መልስ መልሻለሁ። የማምንበት ስለሆነ እኮ ነው ብዬ የምልህ የማምንበት ይሄውን የቃመ ሜታ ቢራውንና ድራፍቱን እየጠጣ የሚመጣ ሁሉ አገልጋይ ነኝ ብሎ ያለ ሁሉ እሱ እየተጣራ ነው በቢሮ ደረጃ ማለት ነው። ፎቶውን ልኬላቸው አላውቀውም ነው ያሉት ዶክተሩ። ቆይ አሁን እሱን ብዙ አልናገርም የሚታወቅበት ቦታ ላይ እየተፈልገ ነው በየትኛው ቸርች ላይ ቄስ እንደነበረ ማለት ነው። ከሉትራውያን ወገን ነው ከመካነ ኢየሱስ ወገን ነው። እኔ መካነ ኢየሱስን ጠይቄያለሁ ሄድ ኦፊስ ላይ። ስለዚህ እሳቸው የሚሉኝን እሰማለሁ እንደ አባት ማለት ነው ሰማቸዋለሁ። ኦኬ የህፃናት ጥምቀት ጉዳይ ላይ ያለኝን ጥያቄ ያኔ መልስ ስመልስ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አልዳነችም ብሏል ነው ያለችው። አልዳነችም ብሏል ኤርሚያስ ያልችውና ቪዲዮን ላኩት በውስጥ መስመር ላይ መልሳችሁ የትኛው ጋር እንደሆነ አላውቅምና የትኛው ቪዲዮ ላይ እንዳለ አላውቅም። ቪዲዮን ግን ላኩልኝ። የአብርሃም አምላክ ምስክር ነው አልኩ። ይሄንን ወንድም ኤልዛቤላዊ ሴትም ኤልዛቤላዊ በእውነት ቃል እንዴት እንደምቀጣቸው አሳያቸዋለሁ እዚሁ ሶሻል ሚዲያ ላይ ማለት ነው። አሁን የሳምንት አይደለም የወርና የሁለት ወር የዓመት የቤት ስራ ነው የምሰጣቸው። በምን በእውነት ቃል አብያተ ክርስቲያናቱን እስካሁን ድረስ ካሉኝ ነው እያልኩ እየተናገርኩ የነበረው። ወንጌላዊት መካነ ኢየሱስ አሁን ከሄድ ኦፊስ የሚመጣልኝን እሱን ይዤ አዎ እኛ አሁን እንኳን ቅድም ወንድማችን አንድ ዜዶ ጥያቄ ጠይቆ ስፔሲፊክ አድርጎ ጠየቀው። ስፔሲፊክ አድርጎ አልመለሰውም ሪቨረንድ ፍቄ ማለት ነው። ይሄ በደንብ መታወቅ አለበት። አሁን በውሃ ጥምቀት ምክንያት ሰው ወደዛ አልክም ማለትና ሉትራውያን አልዳኑ መካነ ኢየሱሶች አልዳኑ ማለት ሰማይ ከምድር እንደሚርቅ የራቀ ጉዳይ ነው። ቴንክ ዩ። ይሄ በጣም እንዲገባችሁ ሶሻል ሚዲያ ላይ ሉትራውያንና መካነ ኢየሱስ ነን ብለው የሚሉ አንዳንዶች አሁን የመጡ ማለት ነው። እንዴ ናቲ እኮ መካነ ኢየሱስ ቤተክርስቲያን ወንጌላዊ ናቲ ከኔ ጋር አብረን ለረጅም ዘመን እኮ አገልግለናል እና ሌሎችም ብዙዎች አሉ። አሁን ስማቸውን አንዳንዶቹን እንድጠራ ስላልፈልጉ ብዙዎች አሉ። ልብ በሉ ኦርቶዶክሳውያን ጋር ያለ የድርሳናትና የገድላት ኮተት ሲመታ ጩኸት መጮህ የጀመሩት እዚህ ሉትራውያን ጋር ነን ብለው የሚሉ መካነ ኢየሱስ ነን ብለው የሚሉ አንዳንዶች ማልቀስ ጀመሩ። ከኦርቶዶክሳውያን ቀድመው ማልቀስ ጀመሩ። ኦርቶዶክሳውያን እንኳን አላለቀሱም። አዎ የዚህ የእረኛው የኤርሚያስ ጩኸት ሊቃውንት ጉባኤን ሁሉ ጭምር ቁጭ ብለው እንዲሰበሰቡ አድርጓቸዋል። የኔ ብቻ አይደለም ሌሎች በጣም ብዙ ወንድሞቼ ሁሉ ለብዙ ዘመን ተክተውበታል። በዚህ ጉዳይ መጽሐፍ ጽፈዋል፣ ስልጠና ሰጥተዋል። በተሐድሶ ውስጥ ያሉ እኔም በተሐድሶ ውስጥ ስለነበርኩበት ማለት ነው። ኦኬ ቤተክርስቲያኒቱ መጽሐፍቶቻችን ጥራት ይጎላቸዋል ብለው የተናገሩት ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ብፁዕ አቡነ ማትያስ ናቸው። ሊቃውንት ጉባኤ ባሉበት ማለት ነው። በዚህ ሰዓት ላይ ከዚሁ ከኛ ከወንጌላውያን ጎራንን ብለው የሚሉ አንዳንድ እትብታቸው ያልተቆረጠላቸው ሰዎች መጮ ጀመሩ። ገድላት ድርሳናትን እስኪ ትነካለህ ብለው ሲሉ የነበሩት እዚሁ ከኛ ከወንጌላውያን አማኞች አቅጣጫ የነበሩ ነው። ላገኝህ መንገድ ላይ እፈጭሃለሁ አልኩ በጽዮኑ አለት። አንተ ገድላት ድርሳናትን እስቲ ከኔ እጅ ስታስጥላ ያለው አይደለም። ገድላት ድርሳናት እኛው ጴንጤ ውስጥ እንኳን ያለ እንደ መጽሐፍ ቅዱስ ያልሆነ
ኮተት የሆነ ትምህርት ካለ አራግፈዋለሁ። ይሄንን በማድረግም ታቁኛላችሁ በዚህ 10 ዓመት ውስጥ። ኦኬ ስለዚህ ጩኸት ያበዙት ከዛ ጊዜ ጀምሮ ነው። ምን አለ ይሄኛው ሰው መጥቶ ኤርሚዬ ቆየኝ እኔም ምሰራውን ስራ ልስራበት ቆየኝ። ኦኬ አንተ ስራህን ታውቃለህ፣ ስራ ላይ ነው ያለው። አሁን እሱን እዚህ አሁን ምንም ዝም ብለህ ያዘው፣ እሱን ግድ የለም። አሁን የምንፈልገው ይሄን ተናግሯል የሚሉ ሰዎች፣ ቤት ከፍተው ያሉ ሰዎች ቪዲዮአቸውን ይዘው እንዲመጡ ጥሯቸው። በሰላማዊ መንገድ እንነጋገራለን። የኤርሚያስን ቪዲዮ ከፍተው ያናገሩ ነው ምናምን ብላችኋል አሁንና እዛ የተናገረውን ይሄው ማስረጃ እዚህ ስላጣን ይዘው ይምጡ እዚህ ቪዲዮውን፣ ያን ቪዲዮ በቀጥታ እኔ ነኝ ይሄን እያልኩ ያለሁት። ይምጡ እና ያሰሙን እንስማ። ሌላው እንድታቁት የሚያስፈልገው ነገር አሁን በግልጽ ሲናገር እንደሰማችሁት ኤርሚያስ ተናገርኩ ያለው ጌታን የተቀበለች እህት የዳነች እህት ወደ መካነ ኢየሱስ ቤተክርስቲያን ላኳት ነው ያለው። እንደው ጤነኛ አእምሮ ያለው ሰው ኤርሚያስ ጌታን ተቀብላ የዳነችን እህት መካነ ኢየሱሶች አልዳኑም ብሎ የሚያምን ከሆነ፣ ሉትራውያን አልዳኑም ብሎ የሚያምን ከሆነ ምን ሁኚ ብሎ ነው የሚልካት እዛ? የንግግሩ መነሻ ይሄ ነው። ምን ቆይ አንተ ዝም በል ኤርሚ፣ ቆይ አንተ ዝም በል። አሁን አንተ ዝም በል። ምን ይሁን ብሎ ነው የሚልካት? እንዴ ጣታችንን የምንጠባ ልጆች አታድርጉን። እዚህ ቲክታክ ላይ ረብሻ መፍጠር የምትፈልጉ ሰዎች እንደው ነገር የማይገባን ዝም ስለምንል በቃ የወንጌል ስራ ይሰራ ብለን ዝም ስለምንል እንደው በቃ እናንተ አዋቂ እንደሆናችሁ አታስቡ። ምናልባት አንዳንዶቻችሁ እኮ አልተወለዳችሁም እኛ አገልግሎት ስንጀምር። መሬት ላይ ያለውን የኢትዮጵያ ቤተክርስቲያንን ታሪክ አታቁም። ቲክታክ ላይ አይደለም ቤተክርስቲያን የተጀመረችው። እና ዛሬ መታችሁ ስለ ሉትራውያን ስለ መካነ ኢየሱስ ደስኳሪ መሆን በጣም ነውር ነው በእውነት። እስቲ ሂዱና የመካነ ኢየሱስ አባቶችን ዝግ ብላችሁ አናግሯቸው እስኪ። እንደናንተ አይደሉም በጭራሽ፣ እኛ እናቃቸዋለን። አንድ ኤርሚያስ አልዳኑም ብሎ ካሰበ እቺን እህት ለምን ላካት? ያቺ እህትስ መጥታ ለኤርሚያስ የነገረችው አልዳኑም አይደለም ያለችው፣ የውሃ ጥምቀትን በተመለከተ ነው ኮምፕሌንት ያቀረበችው። ስለዚህ ኤርሚያስ ጴንጤቆስጤያዊ ነው፣ በጥምቀት ያምናል። ልክ ሉትራውያን በሕፃን ጥምቀት እንደሚያምኑ ኤርሚያስ ደግሞ በጥምቀት ያምናል። ለምን አመንክ ልትሉት አትችሉ። ስለዚህ ከዚህ በኋላ ወደ እህት ቤተክርስቲያን ወደ ሉትራውያን ወይም ወደ መካነ ኢየሱስ ሰዎችን ስልክ በጥምቀት ጉዳይ እየተሰናከሉ ስለሆነ ወደዛ አልክም ማለት አልዳኑም ከማለት ጋር ምንም የሚያገናኘው ነገር የለም። ምንም። ይሄ ስጋዊነት ካልሆነ በስተቀር በወንጌል ላይ የሚደረግ ጥመት ካልሆነ በስተቀር ወይም በሌሎች ቤተ እምነት ውስጥ ሆናችሁ የወንጌል ስራ እንዳንሰራ እንዲህ አይነት እሹ እየፈጠራችሁ ርዕስ ልትሰጡን የምታስቡ ሰዎች ካላችሁ በጣም በእርግጠኝነት የምነግራችሁ ነገር ከዚህ ቀን በኋላ እዚህ ቤት ውስጥ እንዲህ አይነት ነገር አይወራም። በጣም አረጋግጬ ነው የምነግራችሁ። የወንጌሉ ስራ ይቀጥላል። አሁንም ከተወሰነ ደቂቃ በኋላ ወደ ወንጌል ስራ ነው የምንገባው። ይሄንን የወረደ ነገር ይዘን በጭራሽ አንቀመጥም። ሲቀጥል ኤርሚያስ አበበ እዚህ 10 ዓመት ባገለገለበት ጊዜ ከአፉ ተነጥሎ የማያቅ የህይወት ምሳሌ ነው። ስብከቱ፣ ትምህርቱ ህይወቴን ነክቶ ለውጧል ብሎ የሚናገረው ወንጌላዊ ደሉ ጸጋዬ የኡራኤል መካነ ኢየሱስ ቤተክርስቲያን ወንጌላዊ ነው። እና ኤርሚያስ ያልዳነን ሰው ነው ሞዴሌ ነው እያለ ሲል የነበረው በስብከቱ እንዴት ሰው እንዴት ማሰብ ያቅተዋል? ዘመዶች እንዴት እንዲህ አይነት ተራ ነገር እንዴት እንዲህ ይባላል? ምናልባት አሁን እዚህ ቲክታክ ላይ ያላችሁ ሰዎች አታውቁትም። ደሉ መሬት ያለችው ቤተክርስቲያን ግን የምታከብረው ሪስፔክት የተደረገ ተፈትኖ ያለፈ ያን የመከራ ዘመን ተቋቁሞ የመጣ የጠራ የእግዚአብሔር ሰው ነው። የወንጌል አገልጋይ ነው። በትምህርት ቢሆን በህይወት ምስክርነት ቢሆን
ይሄን ሰውዬ ነው ሞዴሌ ነው ብሎ እዚህ ማአት ሺህ ሰው በተሰበሰበበት የሱ ትምህርት የሱ ስብከት ሲላችሁ የነበረው እና ያልዳነን ሰው ነው እንደዚህ ሲለኝ የነበረው ብላችሁ አጣይቁም እንዴ? ለሉ ጸጋዬ የኡራኤል መካነ ኢየሱስ ቤተክርስቲያን ወንጌላዊ ነው። ኡራኤል መካነ ኢየሱስ ቤተክርስቲያን ናት ኦርዴን ያደረገችው። ይሄንን የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ያውቃል፣ ሁላችን እናውቃለን። ይሄን ሰው ነው ስብከቱ ህይወቱ ሞዴሌ ነው ያለን። ትናንት ቲክታክ ላይ ብቅ ብላችሁ ያልሆነ አሉባልታ ለምትፈጥራላችሁ። ይሄ እኮ ትክክል አይደለም፣ ትክክል አይደለም። ይሄ ትክክል አይደለም። እዚህ ኤርሚያስ ሚዲያ ላይ እንዲያገለግል የምንፈልግበት ምክንያት ወንጌል የሚባል እዳኛ ጋር ስላለ ነው። ሰዎች መዳን ስላለባቸው ነው። ሰዎች ወደ እግዚአብሔር መንግስት መምጣት ስላለባቸው ነው። ለብሽሽቅ አይደለም፣ ለሽቀላም አይደለም፣ ለጊፍትም አይደለም። ይሄ በጣም መታወቅ አለበት። ይሄ በጣም መታወቅ አለበት። ኤርሚያስ ጊፍት ታርጌት አድርጎ መስራት የጀመረ ቀን የመጀመሪያው ሰይፎኝ የምነሳለት እኔ ነኝ። ከኔ በላይ ደግሞ ጌታ እጁን ያነሳበታል አውቃለሁኝ። ስለዚህ ዘመዶቼ ይሄ ተራ ነገር ተራ ጫወታ ስንት ሰው እየጠፋ ባለበት ዘመን እውነተኛውን ወንጌል ሰዎች ሰምተው ነገሩ እንዲህ ነው ወይ ብለው ወንጌልን እንዳይጠይቁ የእግዚአብሔርን ቃል እንዳያስቡ ማድረግ ተገቢ አይደለም። በእውነት ተገቢ አይደለም። ኤርሚያስ ሰው ነው፣ ሊሳሳት ይችላል፣ ሊያጠፋ ይችላል፣ ሊደክም ይችላል። እንደ ወንድም ልታረጉት የሚገባው ነገር የተሳሳተውን ያበላሸውን ነገር በውስጥ በኩል ደውላችሁ ይህንን አርመው አገልግሎት እንዲቀና ወንድምነቴ ነው። የቲክታክ ፖለቲከኝነትና ወንድምነት ይለያያሉ። እኔ ዛሬ በጣም ነው የምናገረው፣ ምክንያቱም በዚህ ሳምንት 1000 ቴክስት ነው ስትጽፉልኝ የነበረው። ኤርሚያስን ለማዳን ብለህ ማአት ሉተራውያንን አስቀይመሃል ያላችሁኝ ሰዎች ሁሉ አላችሁ። ማንም ሉተራዊ በእኔ ሊያዝን አይችልም። እንዲህ አይነቱን ይሄ የኮሜንት ፖለቲካ አቁሙ ፕሊዝ። ወንጌሉ ይሰራበት፣ ወንጌሉ ይሰበክበት። ርዕስ እንዴት ታስቀይሩናላችሁ? ሪሊ ክርስቲያኖች ከሆናችሁ፣ ሪሊ የወንጌል ጉዳይ የሚገዳችሁ ከሆነ እንዴት ርዕስ ታስቀይሩናላችሁ? ኢየሱስ ነው የሚያድነው ሌሎች አያድኑም ተብሎ እየተጮኸ እንዴት ርዕስ ታስቀይራላችሁ? ዘመዶች ሪሊ ወንጌል ከሆነ ኮንሰርናችን ሪሊ እና እንዲህ አይነት ነገር ተገቢ አይደለም። እየጠበቅናችሁ ነው። ቪዲዮ አለኝ የሚል እውነተኛ ሰው ቪዲዮ ያምጣ ያሰማን። እኔ ንግግር አልፈልግም፣ ገብቶ አስተያየት እንዲሰጠኝ አይደለም ፈልገው ይሄው ቪዲዮ ይዤ መጥቻለሁ ብሎ ቪዲዮውን እንዲያሰማን ነው የምንፈልገው። ከዛ በተረፈ ግን በቃ አይቻልም። ኤርሚያስ ላይ ተንጠላጥሎ ኤርሚያስን ተሳድቦ ኤርሚያስን ምናምን ብሎ ሌላ ነገር ለመስራት መሞከር ጥቅም የለውም። ዘመዶች አትድከሙ፣ አያስኬድም፣ አትድከሙ። ቪዲዮ አለጄ ላይ አሁን እሱ የተናገረበት ቪዲዮ እጄ ላይ አለ የሚል ሰው ያምጣ። አሁን ይሄው እየጠበቅን ነው። 859 ሰው ሲቁጭ ብሏል። ይሄው እየጠበቅን ነው። ከሌለ ግን አንድ ነገር ይታወቅ፣ አሉባልታና ውሸት ነው የሚወራው። ለአሉባልታና ለውሸት ደግሞ ክላሪቲ ስንሰጥ ማስረጃ ስናቀርብ አንከርምም። ስራ ስላለብን ባካችሁ አታድክሙን። ይሄ ልጅ ስራውን ይስራበት፣ ተውት። ወንድሞች ስራቸውን ይስሩበት፣ ተዋቸው። መሆን ያለበት ነገር ይሄ ነው። ቢኒ አንድ ቁጥር ጽፈ ነበር መናገር ፈልገ ነው ጓሄድ። ቱ ቢ ኦነስት ግልጽ ከተነጋገርን እዚያው ሉተራንና መካነ ኢየሱስ ነን ብለው በፔንቴኮስታል ላይ
የሆነ ጥያቄ ለማንሳት የሌለ ጥያቄ እንዳለ አድርገው ፈጥረው ለማንሳት የሚሞክሩ በመንፈስ ቅዱስ ስጦታ የማያምኑ ለሰው ኢየሱስ ያድናል የሚለውን መልእክት አንድ ቀን ተናግረው በማያውቁ ሰዎች በእነሱ የዛንም ያህል ከእነሱ ጋር እንወርዳለን ብዬ አላምንም። በእውነት በጣም ከንቱ የሆኑ ሰዎች ናቸው። በተለይ እሺ ስም አልጥራ just let me just hold my tongue ስም መጥራት ጊዜ አታጥፋ። በእንደሱ አይነት ነገር ማንንም ሰው ስም ሜንሽን ማድረግ አያስፈልገንም። በቃ ምንም ሀሳብህን ግን ንገረን። ኦኬ። ነገር ግን አንድም ቀን በአገልግሎታቸው አንድ ሰው ወደ ጌታ መጥቶ አይተናናቅም። ኦኬ። የሚለካው አገልግሎት በፍሬ ነው። አንድም የሚለካበት ፍሬ ደግሞ ሰዎች አትሊስት ጌታን ሲቀበሉ እናውቃለን። በእኛ ዘንድ ይሄው የኢየሱስን አዳኝነት፣ በጎነቱን፣ ቸርነቱን፣ ፍቅሩን፣ መልካምነቱን፣ አዳኝነቱን እየሰበክን ሰዎች ጌታን እየተቀበሉ ነው። ሃሌሉያ። ደግሞ እንቀጥላለን። በጣም ማለት መልእክቴ ነው፣ ለነሱ ነው ይሄ መልእክቴ። ስለሚሰሙት እዛም ለነሱ ያለኝ መልእክት ነው። ሰዎች ጌታን እየተቀበሉ ነው። በዚህ አገልግሎት ሰዎች ጌታን እየተቀበሉ ነው፣ እየዳኑ ነው። በውስጥ ጥያቄ ያላቸው ሁሉ በውስጥ ኮንታክት እያደረጉን ጥያቄያቸው የተመለሰላቸው እንደ መጽሐፍ ቅዱስ እያስተማርናቸው ዛሬ ጌታን እየተቀበሉ አሉ። ወደፊትም ደግሞ ይቀበላሉ። ኦኬ። ከጀርባህ 10,000 መጽሐፍ ብትደረድር ኦኬ፣ ሙስሊምም ልክ እንዳንተው እንደዚሁ አንብቦ ጥቅስ እየጠቀሰ ይሞግታል። ኦኬ። ነገር ግን በህይወት የተገለጠው አንዱ ምንድነው? የኢየሱስን አዳኝነት ስንናገር ሰዎች ልባቸው እየተነካ ዛሬ ድረስ ይድናሉ። አንድ ቀን ኢየሱስ ጌታ ነው ብሎ የማያውቅ ሰው ጋር እጃችንን አጣጥፈን አይ እሺ አንተ ምን አልክ፣ አንቺ ምን አልክ፣ አንቺ ምን አልሽ ምናምን ብለን አሁን ከነሱ ጋር ሰጣ ገባ ውስጥ አንገባም። አሁንም ወንጌላችን ይቀጥላል። አይ በማስረጃ አለኝ ኤርሚ በቃ መካነ ኢየሱስና ሉተራውያን አልዳኑም ያለበት ማስረጃ አለኝ ያለ ሰው ካለ ይዞ ይምጣ። በቃ ይዞ ይምጣ። እሱን ይዞ ከመጣ እኛ ራሱ ኤርሚን ነው አንተ እንዴት እንደዛ ትላለህ ይቅርታ ጠይቅ ብለን እናስብለዋለን። ኤርሚ እንትን ባደረገ ቁጥር ኢቭን በዲቤቱ ጊዜ ጥያቄ በሚጠየቅበት ጊዜ ኖ እነሱ ወንድሞቼ ናቸው ነው ያለው። ደግሞ ብዙ ሉተራውያን አሉ፣ ብዙ ደግሞ መካነ ኢየሱስ እንትኖች አሉ። በመካነ ኢየሱስ ቤተክርስቲያን የታቀፉ ወንድሞቻችን አማኞች አሉ፣ የዳኑ በጌታ በልሳን የሚናገሩ በመንፈስ ቅዱስ የተሞሉ ኦኬ፣ በጣም ብዙ ስራ እየሰሩ ያሉ መሬት ላይ ወርደው እነኚህ ማንነታችሁንም አናውቅም፣ ማወቅም አንፈልግም። ቱ ቢ ኦነስት እዛው ጥጋችሁን ያዙ። በቃ ምንም ማንነታችሁ ሲጀምር እከሌ ናቸው እከሊት ናቸው የምትባሉም ሰዎች አይደላችሁም። አንፈልግም ማወቅም። እኛ የምንፈልገው ማንን እንደሆነ ታውቃላችሁ? በወንጌል የተጠመደ ህዝብ ነው የምንፈልገው። አንድ ነገር እውነቱን ግን ስነግራችሁ የፈለገ ነገር ይሁን ዛሬ የጌታን አዳኝነት ይህንን ወንጌል የምንሰብከውን ወንጌል ለማስቆም የፈለገ ብትጥሩ እግዚአብሔር ምስክሬ ነው ከጌታ ጋር ነው ጸባችሁ፣ ከኛ ጋር አይደለም። እኛ ምንም ችግር የለውም። ተሳድበ የፈለክበት መተኛ ትችላለህ። ቲክቶክ ነው ገብቷል። ይሄ እኮ ቨርቹዋል ኮንተንት ነው፣ ቨርቹዋል ፕላትፎርም ነው። የፈለከውን ብለህ ሰውን በውሸት ከሰህ የፈለከውን አድርገህ በየቤት ተሾጉረ መተኛ ትችላለህ። ችግር የለውም ከኛ ጋር። በልጁ ወንጌል ግን የማይቀልድ አምላክ አለ። ኦኬ፣ ስለ ልጁ በሆነው ወንጌል የማይቀልድ ጌታ አለ። ይሄውላችሁ ከሞተ ከ2000 ዓመት ጀምሮ እስከ ዛሬ ድረስ በብዙ ስደት ውስጥ እንኳን እየበዛ የመጣ ወንጌል አለ። በመንገድ ላይ የመጡትን ሁሉ ይሄ እንቅፋት ሁሉ እየነቀለ ዛሬ ድረስ ያደረሰ የዘላለም አምላክ እግዚአብሔር አለ። ስለ ልጁ ወንጌል ብራዘር እንትና አይለውም፣ አይደራደርበትም። ያለው የመጨረሻው ጊፍቱ ነው እሱ። ስለዚህ በወንጌል እንቀጥላለን። ልዩ ነገር አለን የምትሉ በማስረጃ እናወራለን። እንደዚህ ብሏል ኤርሚያስ ካላችሁ ይዛችሁ ነው። ከዛ ውጭ ወንጌል ነው። አሁንም ቢሆን
አንተን አንልም። በእናንተ እንትን ምንም በእናንተ ድራማ ምንም አንያዝም። ማንነታችሁን አናቅም። በቃ ማወቅም አንፈልግም። ወንጌል እንስራበት። ተባረክ ፓስተርዬ። በቃ እኔን ነው ማለት። እሺ ቴንክ ዩ ቢኒዬ፣ ጌታን እናመሰግናለን። ኤርሚ ለስብከት ተዘጋጅ። ወንጌል መስበክ ስለሆነ ምድርን እያንጫጫት ያለው ከዚህ በላይ በዚህ ልክ ተናግረናል። አንተ ሌላ ነገር እንድትናገር አልፈልግም። ስለማያምርብህ አትናገርም። ያን የሚያምርብህን ወንጌል ነው የምትናገረው። እሱ ነው ምድር እየበጠበጠ ያለው። መቀጠል አለበት። ወንጌል እንዳትናገር ነው ስትራቴጂው። ይሄን ደግሞ እናውቃለን። አንስተው ቅዱስ ቃሉ እንደሚል እግዚአብሔር መንፈስ ስላለ ውስጣችን ስለምናቅ አንስተው። የእግዚአብሔር መንፈስ ካንተ ጋር ነው፣ ጌታ ካንተ ጋር ነው። ያን የእውነት ወንጌል አሁን ትናገረዋለህ። አየሩ ሲሰማው፣ ምድሩ ሲሰማው የሚንጫጫበትን ያን ወንጌል ታወራዋለህ። በቃ ከዚህ ለዚህ ጉዳይ ከዚህ በላይ ሰዓት አንሰጥም። አይ ቲንክ ወንጌላዊት መካነ ኢየሱስ ቤተክርስቲያን ወንድሞች ይመስሉኛል እዚህ የመጡት ከታች። ለነሱ እድል እንስጥና ቀጥታ ወደዛ ገባለሁኝ። ስለተዋሸ ነው። ቪዲዮን ካለ ያምጡት። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ያልዳነች ናት ብሏል ኤርሚያስ ተብሏል አይደለ? ኦኬ ያምጡት እሱን። እሺ አንተ ተዘጋጅ። እነዚህን ወንድሞችን ያናግራሉ። አንተ ባለበት ሪቨረንድም ጠርቻቸው ዶክተሩም ማለት ነው ሄድ ኦፊስ ላይ አደባባይ ላይ ይቅርታ ጠይቃለሁ ህዝቡ። ችግር የለም። ቆይ ስንቶ ምን በላውን ኤርሚ ቶ ሌላውን ነገር አንተ ተዘጋጅ ለስብከት። ወንድሞች መጥተዋል። ከወንድሞች ጋር ነው ብሩኬ ያወራ። እሺ ብሩኬ ይሰብካል። ቆይ ብሩኬ ያወራል። እነዚህን ወንድሞች እኔ ላውራቸው። ሳሚ እንዴት ነህ? ለነሱ ጋር ማውራት ፈልጋለሁ ፓስተር እየድል ስጠኛል። እሺ ሰጣለሁ ጉዳይ ካለሽ። ሳሚ እንዴት ነህ? ሰላም እግዚአብሔር ይመስገን። እንደት ናችሁ? ደግ ነው ወይ? አለን ቪዲዮ አግኝተህ ነው እንዴ? ቪዲዮም ግን ለጊዜው አላገኘውም፣ ግን ተናግሮ ነበረ። አይ ቪዲዮ ከሌለ ተናግሮ ነበር አይሰራም ሳሚዬ። እኔ አሁን የምፈልገው ማስረጃ ሉትራን ቤተክርስቲያን። ቆይ ስማኝ፣ ሉትራን ቤተክርስቲያን ለምን አስወጣችሁት? አየለውም በቃ ቪዲዮ የለኝም ካለ ይወጣል። ቢኒ አምጣ፣ ግድ የለም ታገሱ፣ አይዟችሁ። ኖ ቆይ ቢኒ ወንድም ቪዲዮ ላይ አይኖራቸው ይችላል። ለእኔ ተውልኝ ፕሊዝ፣ ምንም አታርጉ። እሺ ሳሚ ናግባ። እሺ ሳሚ እስኪመጣ ስምህን እንግዲህ በቸርችህ ስም አድርገዋል። መካነ ኢየሱስ ብዬ ልጠራ ነው። ፕሮፋይልህ በቤተ እምነቱ ስም ነው፣ በመካነ ኢየሱስ በዛ ልጠራ ነው ወይ? ስምህን አውሰኝ። እሺ ሁላችንም ሰላም በያለሁ። እንደምን እሺ ቆየኛ እንደ ሳሚ ስለመጣ ልጨርስ። ከሳሚ ጋር የጀመርኩት። እሺ ሳሚ ይሰማሃል? ሳሚ አንሚውት አድርግ። ሳሚ ኧረ ሳሚ ድምፅ ላላሰማልከኝ፣ አሁን ድምፅ ይሰማል። ኦኬ ይኸውልህ ሳሚ፣ ቅድም ስንናገር የነበረው ምንድን ነው? ኤርሚያስ መካነ ኢየሱስ ቤተክርስቲያን ወይም የሉትራውያን ቤተ እምነት አልዳኑም ብሎ የተናገረበት ቪዲዮ አለህ? አለ፣ ያመጣለሁ። ለጊዜ የለም ግን አመጣለሁ። ችግር የለም። ስታመጣ ትመጣለህ። እሺ መካነ ኢየሱስ የሚለው ፕሮፋይል ያለው ወንድሜ ማን ልበል ስምህን? እሺ ስሜ ይስሐቅ ነው። እሺ ይስሐቅ እንዴት ዋልክ? እግዚአብሔር ይመስገን። አሁን ያልኩትን ሰምተሃል አይደለ? ኤርሚያስ መካነ ኢየሱስ ቤተክርስቲያን አልዳነችም፣ ሉትራውያንም አልዳኑም፣ ወይ መካነ ኢየሱስ ወይ ሉትራውያን አልዳኑም ብሎ የተናገረበት ቪዲዮ እጅ ላይ አለ ይስሐቅ?
እኔ እሱንም ቢዱንም አላየውም አልሰማም። በቃ በዚህ ጉዳይ ማስረጃ የለም። ምን አልሰማም። ቴንክ ዩ አይ በቃ ወዳጅ አዳምጠኝ። እኔ የምፈልገው ይሄንን ስለሆነ ሌላ ርዕሰ ጉዳይ አሁን ስለማላስተናግድ እታች ሆነህ በሌላ ጊዜ ጉዳይህን ልትነግረን ትችላለህ። አሁን ሌላ ነገር እንድታነሳልኝ አልፈልግም። እሺ ቴንክ ዩ ይሳቅ ተባረክ። እሺ ቴንክ ዩ ወዳጄ። ሌላ ወንድሜ ገብቷል። ኤቫ ወዳጄ ኤቫ ባሪኩ ሰላም ላንተ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። ደግ ነን ጌታ ይመስገን። ኤቫ ወንድሙ ይሄ ቪዲዮ አንተ እጅ አለ። ኤርሚያስ ሉትራውያን ወይም መካነ ኢየሱስ አልዳኑም ብሎ የተናገረበት ቪዲዮ አንተ እጅ አለ ኤቫ? ፓስተር በመጀመሪያ ይሄን ነገር ዛሬና ትላንት ነው ሰው ለጥያቄ ብቻ ሌላ ነገር ሌላ ማብራሪያ አልፈልግም። ምን ይኸውልህ ለጥያቄ መልስ ነው የምፈልገው ኤቫዬ። እንድንግባባ ስለምፈልግ አይደለም እኮ የመጣውኛ ሌላ ሐሳብ መስጠት ቪዲዮ አለ ብለህ አይደለም የመጣኸው? እኔ ቪዲዮ መጋቢ እሱን ስለዝንት ብዬ ስለነበርኩ መጋቢ ኤቫዬ ምንድነው ያልኩት መሰለህ? ይኸውልህ ኤቫዬ ያልኩት ምንድነው መሰለህ? እኔ ያልኩት ምንድነው መሰለህ? ቪዲዮ አለን የምትሉ ወገኖች ንግቡ ብዬ ነው ግብዣ ያደረኩት። ስለዚህ የመጡ ሁሉ ቪዲዮ አላችሁ እያልኩ የምጠይቀው ይሄን ግብዣ ስላደረኩ ነው። ይሄን ሰምታችሁ የምትጠይቁ እኔ ቪዲዮ አይደለም። በመጀመሪያ አንዱ ነገር ብቻ እንደቃ ብቻ ስጡኝና ልንገራችሁ። በመጀመሪያ ቆይ አዳምጠኝ። ቆይ ኤቫ ምንም እንድትናገር አሁን የማልፈቅድበትን ምክንያት እነግርሃለሁ። ምክንያቴ ምንድነው? አሁን ይስሐቅ ጋርም ስናወራ እንደነበረ ይሄ ርዕሰ ጉዳይ መቋጨት ስላለበት ሌሎች ኤርሚ ወንጌል ኢቫ ማለት አይ ቲንክ ወንጌላዊ አብዱል ሰላም ይመስለኛል። ከመካነ ኢየሱስ ነው አይደለ? ወንጌላዊ አንተ አሁን ነኝ ኤርሚዬ። ገብቶኛል። ወንጌላዊ ቆይ ስም ነው ገብቶኛል። ይኸውልህ ወንጌላዊ ስማኛ ምንድነው መሰለህ? ይሄንን ነገር ክሊር አድርገን እንዘጋዋለን ብለን ስላሰብን ቪዲዮ አለ ተብሎ ስለተነገረ እንግዲህ በቤተ እምነት ውስጥ ያላችሁ አገልጋዮች አንተ እንግዲህ ወንጌላዊ አንተ እንኳን አልደረሰ ቪዲዮ የለም እጅ ላይ ምናልባት በተለያየ ምክንያት አልደረሰ ሊሆን ይችላል። ኤኒዌይስ ግን ምን ልልህ ነው የፈለኩት ነገር ይሄንን መቋጨት ስለሆነ የምንፈልገው ቪዲዮ ያለው ሰው ነው አሁን የምንፈልገው። ሐሳቦች ሊኖሯቸው ይሄን የሚቋጭ ሐሳብ ራሱ እኔ ጋር ነው ያለው ፓስተር። ይሄንን ርዕሱ እንኳን የሚቋጭ ሐሳብ እኔ ጋር አለ። ለመስማት ፈቃደኛ ከሆንክ ነው። ምንድነው አንተ ጋር ያለው ሐሳብ? ቴንክ ዩ ከፈቀዳችሁልኝ ላውራ 3 ደቂቃ ስጡኝና ቪዲዮም በተመለከተ ቪዲዮ አንተ እጅ የለም አይደል ወንጌላዊ? ኦኬ ሶሪ በቃ እንደዛ ከሆነ ኤርሚዬ አንዴ ብቻ እንድትሰሙኝ ፈቃደኛ ከሆናችሁ ቆይ ወንጌላዊ ተረጋጋ። መጋቢ እኔ እኮ ስለ ቪዲዮ እኔ ጋር የለም ብዬ ያለው እኮ እኔ እንደውም ራሱ ትክክል አይደለም እያልኩ ነው። ገብቶኛል። ይኸውልህ ለምን መሰለህ ምጫንህ ወንጌላዊ ነገሮች መስመር መያዝ ስላለባቸው ነው ምጫንህ። ገብቶሃል? ነገሮችን መስመር የሚይዙ እኮ በመነጋገር ነውና እንስማው ፓስተር ፕሊዝ እሺ ተናገር እስኪ ልስማ። እስቲ ተናገር። ቴንክ ዩ ኤርሚ። በመጀመሪያ እንድታውቁት የምፈልገው እኔ ኤርሚ አለ ብሎ ቪዲዮ ማምጣትን አይደለም ቢሉ እንኳን ማመን አልችልም። ማላምንበት ምክንያት ምንድነው? ኤርሚ የሚያምነው አቋም ምንድነው ከሚለው ተንሼ ነው። መካነ ኢየሱስ ስለሆንኩ ብቻ ኤርሚ እንዲህ ያለ ስላሉ ብቻ ተንሼ ዘልዬ ኤርሚን ወደ መጥላትና ወደ መቃወም ሌላ ሐሳብ የሚሄድ ሐሳብ የለኝም በመጀመሪያ። ከዛ ባለፈ ግን አንዱ ላይ ነገር እንድታውቁ የምፈልገው የመጀመሪያው ይሄ አጀንዳ እያደረገ ያለ አካል እኔ አሁን ትላንትናና ዛሬ ነው ያየው። ኦኬ አውቃለሁ ይሄ ማስረጃ በእጅ ያለና እንዲህ ብሏል የሚል አካል አይደለም። ኦኬ እዚሁ ላይ እየተሰሩ ያሉ ስራዎችን ለማቆም የተነሳ ሌላ ራሱን የቻለ እጅ እንደሆነ ነው ማምነው። ኦኬ መጀመሪያ እንዲህ አይነት ሐሳቦች ሲመጡ ምን ሊያደርጉ ነው? እኔ አሁን ይሄን ለመናገር ነው የገባውኝ ከዛኛው ይልቅ። እሺ ይሄን ሐሳብ አጀንዳ አድርጎ ትላንትናና ዛሬ እያዘዋወሩ ያሉ ሰዎች አብዛኛውን አያለው። እኔ መካነ ኢየሱስ አገልጋይ ነኝ፣ የጉለሌ መካነ ኢየሱስ ወንጌላዊ ነኝ። ግን ጠይቅ ያለው እኔ እንደዛ ብሎ ሲያወሩ የነበሩ ሰዎችን እስቲ ያምጡት እንደዚህ ያለበትም ብያለሁ። የሚያመጣም የሚናገርም የለም። ይልቁንስ አጀንዳው የተነሳው
ፊት ለፊት ከኤርሚ ጋር ሰሞኑን እየተደረጉ ያሉ ውጊያ መጋደሎች በሙሉ አቅጣጫ ቀይሮ በሌላ አቅጣጫ ይገለጹ ዘንድ በዚህ አይነት መልክ ነው የተመጣው። ጌታ ይባርክህ። ቀጥል። አንደኛ ይሄ ነው። ሁለተኛ አለ ካሉ እኔ አሁን ትላንትናም ከትላንት ወዲያም ስላክልኝ ነበረ የሚልኩልኝ ሰዎች ደግሞ የኤርሚን ንግግርና እንደዚህ አለ የሚለውን አይደለም የራሳቸውን ፍላጎትና ሐሳብ አደራጅተው ምንድነው እየተሰራ ያለ እዚህ ላይ ለምሳሌ እኔ እዚህ ላይ እየተሰራ ያለ ስራን ሁሌ ከኤርሚ ስር እዚህ ጋር ተቀምጬ ሰማለሁ። እኔ የምሰማበት ምክንያት ስራው እየተሰራ ያለበት መንገድ አውቃለሁ። ምንድነው እየተፈለገ ያለው አጀንዳ አድርጎ በዚህ ሰዓት ማምጣት ለምን ተፈለገ? የኛ ጉዳይስ ቢሆን እኛ ከኛ ጋር የምንነጋገር ወይስ የሆነ ቡድን ከውጪ እያቀነቀነ ያን ነገር እያጦዘ ሌላውን ስራ ሁሉ ፈተን የምንቀመጥበትና የምናወራበት መንገድ ነው የተፈለገው? አንደኛ ላይ ይሄ መታወቅ አለበት። ሁሌ እንዲህ አይነት ነገር ትመጣ። ሁለተኛ መናገር የፈለኩት ይሄ የተነሳ የቤት ስራ ስለሆነ ነው። ሁለተኛ ልነግራችሁ የምፈልገው ሁሌ በእኛ መሀል ያሉ ነገሮች አንድ የምንሆንበትም የምንለያየትበትም ቢኖር እኛውንም ባለቤት የኛ የሆነ ጉዳይ በእኛ መወራት የለበትም ወይ? እርስ በርሳችን አንዳችን ጋር አውርተን መፍታት አንችልም ወይ? ቅድም ከኤርሚ ደስ ያለኝ የኔ አለቃ ነው ዶክተር ሌሊሳ ለእሳቸው ደውያለሁ። ስለ ቅድም ሰማው ነኝ እኛ ተነጋግረን መጨረስ የምንችል የኛ የሆነ ነገር ለምንድን ነው የእግዚአብሔር ትልቁን ስራ ፈተን ይሄንን ነገር አጀንዳ በማድረግ እዚህ ላይ እኛ እንድንፋጅ የምንሆነው? እኛስ አልፈን ይሄ ሁለቱ ካልኩ በኋላ ከዛ ይሄ የኔም የግል ሐሳቤና እይታዬ ነው። ኤርሚን በተመለከተ አለ ቢሉና ቪዲዮ ቢሉ አለ ቢሉ አላምንም። እኔ ቪዲዮ ቢልኩስ ከመና አውድ አንፃር ነው ያወራው ነው የምለው። አውዱ ቴንክ ዩ ፓስተር የተናገርክ ያለ መሰለኝ በማለት አይ አልተናገርኩም። እና ከመን አውድ አንፃር ነው የሚናገረው? ያን ነገር እየተናገረ ያለበት አውድ ምንድነው? ነገሮችን ተረጋግተን ማየት የለብንም ወይ? እያወራ ያለ ነገር ቅድም እንዳለው ለምሳሌ አንድ እህት እዛ በጥምቀት ተሰናከለችብኝና ሌላ ሰው አልክም አልኩ። ይሄንን ሲል ራሱ ይቺን ቃል ብቻ አይደለም የሚለው ሰፊ ሌላ ውይይት አለ ከዛ መሃል ነው ያለው። ለምንድን ነው ይሄን ሐሳብ ብቻ ቆርጦ አጣሞ ወደ ጠብና ወደ ጦርነት ማምጣት የተፈለገው? ይሄ እንደወንድም ነው እኔ የምላችሁ። ሁሌ እንደዚህ አይነት ነገሮች ሲነሱ ከዚህ አሁን ይሄኛው በቃ ከዚህ አንፃር ነው እየተሰራባቸው ያለ ስራ መቋቋም አልቻሉም። ያልቻለ ቡድን ደግሞ እኛን እርስ በርስ በማጋጨት እሱ ማነው ተቀምጦ የኛን ጠብና የኛን ጦርነት ለመመልከት የተደራጀ ቡድን አለ። እኛ ስለምንድን ነው ለተመልካች ጦረኛ ሆነን እርስ በርስ እየተዋገን ለተመልካቾች የልባቸውን በእኛ ላይ እንዲናገሩ እድል የምንሰጣቸው? እድሎች መዝጋት የለብንም ወይ? ከዚህ አንፃር ማሰብ የለብንም ወይ የሚል ነው። ይሄንን ነው በመጀመሪያ ማለት የፈለኩ። በኋላ ላይ ሌላ ሐሳብ ይኖረኛል። እሱን ከፈቀዳችሁልኝና ከቆየው ኤርሚ ሚውት ተደርጋለሁ። አንተ ጋር ሚውት እንዳደረገኝ ከፈቱት ወንጌላዊን ከፈቱት። ቴንክ ዩ በጣም ነው የማመሰግነው። ቴንክ ዩ ወንጌላዊ እግዚአብሔር ይባርክ። እኛም እያልን ያለነው ይሄንን ነው። ልክ አንተ ያልከውን ነገር ነው እያልን ያለነው። ኤርሚ በተለይ በደንብ አሁን ወንጌላዊ የተናገረውን ሰምተህ ከሆነ አጀንዳ ተቀርጾ ሲሰጠን አናንሳ ነው የወንጌላዊ መልእክት። ስራችን ላይ እናተኩር ነው። ይሄ ደግሞ እኔ ሁሌ የምናገረው ነገር ነው። ጌታ ይባርክ ወንጌላዊ። ኤርሚ አሁን ተዘጋጅተሃል ብዬ ተስፋ አደርጋለሁኝ። እስቲ አየሩ ትንሽ እነዚህ በአየሩ ላይ ያሉ መናፍስቶች ይስሙህ ስታወራ ወንጌሉንና ይቀጥሉ ጭንቀታቸውን። ቢጮሁም ካሉ እየጮሁ ይወጣል። ምናልባት ግን እንደው እድል የሚሰጡ ሰዎች ማለት እድል ብንሰጣቸው ለሰዎች ፓስተርዬ ለምሳሌ ቡርኬና ለቤካ ሌሎችም እዚህ እኛ ጋር ያሉት ገስት ያሉ ብቻ ሳይሆኑ እነሱም መናገር ይችላሉ። ግን እዚህ ውስጥ አገልጋዮች አሉ። ምናልባት ካልፈሩ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አገልጋዮች አሉ። በውስጥ ለኔ ከአስርና ከምናምን በላይ የሚሆኑ የወንጌላዊት መካነ ኢየሱስ ቤተክርስቲያን አገልጋዮች ቴክስት አድርገውልኛል፣ ጽፈውልኛል። ስማቸውን ሜንሽን ማድረግ አይጠበቅብኝም። አንዳንዶቹም እንዳደርግ ስላልፈለጉ ማለት ነው። እና ቪዲዮዎች ደርሶናል ብለው ይላሉ። ግን አንድም ቦታ ላይ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ያልዳነች ቤተክርስቲያን ናት ብሎ ኤርሚያስ የተናገረበትን ቪዲዮ ሊያመጡ አይችሉም። ስናገር እንኳን ሉተር ጻፈው ከተባለው አኳያ እንኳን መካነ ኢየሱስ አሁን ይህን ጽሁፍ ይዛ እኔን ልክ ሉተር ባለበት አይነት የምትል ከሆነ ሉተርን ዳር ያዝ ነው ብዬ የምለው ብዬ ስል ሙሉ በሙሉ የሪፎርሜሽን አባትነቱን ሁሉ ጭምር አይደለም።
የተናገረው እንደ እግዚአብሔር ቃል ያልሆነውን ነው እሱን የተናገርኩት አስምሬ የተናገርኩት ማለት ነው። እንደምታውቀው ፓስተርዬ ሉተራውያንም መካኒስቱም እንደምታውቁት እኛ ሉተራውያን ወይ ደግሞ ሉተርን አምላኪዎች አይደለንም። ሉተር በእኛ አብያተ ክርስቲያናት አይመለክም እንደምታውቁት። ኦኬ ተገቢውን ቦታ እንደ ሪፎርሜሽን አባት እንሰጠዋለን ከነበረበት የዘመን ርቀት እናም ደግሞ እውቀትም አባትነትም ጭምር ማለት ነው። አዳኛችን ኢየሱስ መስሎን ጌታችን ኢየሱስ መስሎን አይደለም ነው አይደለ ነው። በወንጌላዊት መካኒስት ቤተክርስቲያን መድረክ ላይ የሚሰበከው የአብ ልጅ ኢየሱስ ነው ወይስ ሉተር ነው የሚሰበከው? የአብ ልጅ ኢየሱስ ነው። እኔ መጠየቅ አይጠበቅብኝም ሌሎቹን ወንጌላውያንም ማለት ነው። ምክንያቱም በዚህ ቤተክርስቲያን ላይ አገልግያለሁም ተገልግያለሁ። አንድ መድረክ ላይ አገልግያለሁ። የገርጂ መካነ ኢየሱስ ቤተክርስቲያን ማለት ነው። ገርጂ ጊዮርጊስ ከገበያው ወደ ሸለቆ ሲል ያለው ማለት ነው። ወጣቶች ፕሮግራም ላይ ተጋብዣ አገልግያለሁ። ስለዚህ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አልዳነችም ብለው ኤርሚያስ እንደዚህ ብሏል ብለው የሚሉት ወንድሞች እናቶቼ አገልጋዮች ሆናችሁ ልብ በሉና ስሙ። ሪከርድ አድርጋችሁ ላኩ። እኔ ከዶክተር ጋዝ በውስጥ እየተጻጻፍኩ ስለሆነ በያው ጌታ ፊት አልኳችሁ። ከሳቸው ጋር የተጻጻፍኩትን እዚህ ማሳየት አይጠበቅብኝም፣ ግን እየተጻጻፍን ነው። ይሄ አለ የተባለው ሰውዬ እንኳን አይታወቅም። ቢሮ ላይ ፎቶ ልኬላቸው አላውቀውም ነው ያሉት። አሁን ይሄ መጥቶ እሳቱን የለኮሰው ሰውዬ ማለት ነው ከየት እንደመጣ አላውቀውም ነው ያሉት። ወንጌላ እልክልሃለሁ ከሀይ በላይም በውስጥ መስመር እልክልሃለሁ። አላውቀውም ነው ያሉት እና በየአጥቢያው ግን እጠይቃለሁኝ፣ በየማህበረ ምዕመናኑ እጠይቃለሁኝ ብለዋል። ጠይቀው ቪዲዮንም ልኬያለሁኝ፣ ሰዎች ሊንኩን ልከውልኝ ልኬያለሁኝ። የኔንም ቪዲዮ የደረሳቸው የተናገርኩትን ምንም ሳልጨምር ምንም ሳልቀንስ የስንፍና ንግግር የሚሆን አቋም የሚሆን የተባለውን ቀጥታ ለሳቸው ነግራቸዋለሁ። ደግሞ ሰምተውታል፣ ብዙዎችም ሰምተውታል። እንዴት ነው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አልዳነችም ብዬ የምለው? ልብ በሉ ወገኖች፣ እዚህ እጅ ላይ ወንጌላዊ አሁን እንደተናገርከው ኦርቶዶክሳውያን እጃቸውን አስገብተውታል። እነ ዲበኩሉ ምን ሲናገሩ እንደነበረ ከነዚህ ሰዎች ጋራ ሉተራውያንን ከተባሉ ሰዎች ጋራ ምን ሲናገሩ እንደነበረ ቪዲዮ አለ። አሁን ሁሉ ገብተውና እሱ ምን አሉ? እርስ በርሳቸው ተባሉ፣ ተናጩ፣ እንበተናቸዋለን ብለን ነበር በተናቸው አሉ። ይሄን ሽብልቅ ያስገባው ማን ነው? ሉተራውያንና መካነ ኢየሱስን ሰምቼ ነው የመጣው ኤርሚ። ከዚህ የከፋ ቃል ሰምቼ ነው የመጣው። ሰምተሃል አይደል ወንጌላዊ? እንግዲህ ከዚህ የከፉ ቃላቶች ሰምቼ ነው የመጣው ሌላ ቦታ። ለዚህ ነው ደጋግሜ ሪኩዌስት የላኩልህ። ቴንክ ዩ ወንጌላዊ። እና እንደዚህ እያሉ እንግዲህ እርስ በርሳችን እናናጫቸዋለን፣ እናባላቸዋለን። ለምን? ገድላት ድርሳናታቸው፣ ስዕላታቸው ላይነሱ ነው የደቀቁት። ላይነሱ በዚህ ተቆጥተዋል። ያን ወርቃማ እባብ ሲመታ ከዚህ በፊት ነግሬያቸዋለሁ። ሲመታ ጌታ ያሳየኝ ከ11 ወር በፊት አንዳንዴ ከጌታ የሰማሁትን ቀጥታ መጥቼ የምናገረውም ለዚህ ነው። ቀጥታ እናገራለሁ መጥቼ በግለሰብ ደረጃ። በመጀመሪያ ራዩን ጌታ ሲያሳይ ለፓስተር ነው የነገርኩት። ለሱ ከነገርኩት በኋላ ከጸለይኩ በኋላ ግን ፐብሊክ አደረኩት። እንኳንም ፐብሊክ አደረኩት። ያ ወርቃማ እባብ ትዝ ይላችኋል። እሱ ሲመታ ማለት ነው የሚናወጠው ነገር ያሳየኝን እግዚአብሔር ሪል ነው የሆነው። ያ እባብ የተመታው እዛ ዲቤት ላይ ነው፣ ልጁ ላይ ነው ያየሁት። ቀና ብለህ አይኔን እያየህ አውራኝ ብዬ ማለት ነው። የምታወራው ከጴንጤ ጋር ነው። ቀና ብለህ አይኔ እያየህ አውራኝ ብዬ አስደግሞ ማለት ነው። አስመትቶ አስደግሞ የመጣ ድግምተኛ ነበር። እንደዛ ሲደነፋ እንደዛ ሲጎረፋ የመጣ ማለት ፕሮቴስታንት የሚባል ሃይማኖት ገለባ ነው እያለ ሲመጣ የመጣውን ትቢት ማለት ነው። የዛን ቀን እባቡ ተመታ። ከዛ በኋላ እኮ ከኦርቶዶክስ ተደርጎ የማይታወቅ ጭምብል ለብሰው ሁሉ እኮ ነው የዲቤት ጥሪ ያቀርቡልኝ። አሁን ደግሞ ሉተራዊ ነኝ ብሎ የሚል በቤተክርስቲያን ደረጃ አይዶኖ በሄድ ኦፊስ የማይታወቅ ነው። በሎካል በማህበረ ምዕመናን በሎካል የሚታወቅበት ከሆነ ዶክተር እያጣሩ ነው ያሉት። ከየት እንደመጣ የማይታወቅና እዚሁ ደግሞ ቀኝና እግራቸውን ያለዩ በመንፈሳዊነትና በዓለማዊነት መካከል በክርስቶስና በቤልሆር መካከል ልዩነትን ያላወቁ ዝም ብለው ተነስተው ወጥተው ማይክ ማነው ገስት ከፍተው ቀኑን ሙሉ ቢውሉ የአብ ልጅ ኢየሱስ ያድናል ብለው የማይሰብኩ ንስሐ እና የኃጢአት ይቅርታ ለሰዎች እግዚአብሔር የሚሰጥበትን መንገድ የማያሳዩ የማይጠቁሙ መጣው ሁሉ ቀን የሚያወሩት ምንድነው? ኦሪጋን እንዲህ ያለ ነው፣ ሉተር እንዲህ ያለ ነው፣ ዙንግሊን እንዲህ ያለ ነው። ይሄ ነው እንደኛ ስብከት? ይሄ ነው የመካነ ኢየሱስ ስብከት? አይደለም። ይሄ ነው የሉተራውያን ስብከት? አይደለም። የሉተራውያን ቄሶች እንደዚህ እያሉ ነው የሚሰብኩት። እንደ ሂስቶሪ እንደ ቤተክርስቲያን ታሪክ ሪፎርሜሽን አባቶች የሚታሰቡበት ዘመን አለ። የተሐድሶ ዘመን የሚታሰብበት ዘመን አለ። ያኔ ሲሆን ይነሳል። አንዳንድ ቦታ ላይ ሲጠይቁ ይነሳል። ኦኬ ሉተራውያንን ተብሎ ሲባል መካነ ኢየሱስና
ሉተራውያንን ብቻ ብለው የሚሉትን የሚወክል ብቻ አይደለም። ሉተር እኛንም በአንድ በተዘዋዋሪ ወንጌል ይወክለናል፣ ወይ ደግሞ እናምናለን የሉተርን ሪፎርሜሽን ማለት ነው። ግን የኛ የመሰረት ድንጋይ ሉተር ነው እንዴ? አይደለም። የማዕዘኑ ድንጋይ ሉተር ነው እንዴ? አይደለም። አይደለም። እኔ ወንድሞቼ አይደለም። እንደዚህ ከሆነ ሚና ይለያለሁ። አይደለም። የአብ ልጅ ይዤ ብቻዬን እቀራለሁ ማለት ነው። አይደለም። እሱ የመሰረት ድንጋይ አይደለም፣ የማዕዘን ድንጋይ አይደለም። ሉተር፣ ጆን ካልቪን፣ የሪፎርሜሽን አባቶች የማዕዘን ድንጋይ አይደሉም። የቤተ ክርስቲያን ራስ አይደሉም። የቤተ ክርስቲያን መሰረት አይደሉም። የአብ ልጅ ነው መሰረቱ፣ የአብ ልጅ ነው የማዕዘን ድንጋዩ። ማንም ምንም የሚናገር የአብ ልጅ ምን ብሏል? በሱ ትምህርት በሐዋርያቱ ትምህርት ነው የሚዳኙ። ስለዚህ እንደው ሌሎች የምትናገሩ ሰዎች ካላችሁ እድሉን ቢሰጡን ብላችሁ ምትሉ ወንጌላውያን መካኒስትና ሉተራውያን ውስጥ ያላችሁ ሰዎች ካላችሁ ኑ እናውሩ። የምታወሩ ከሆነ በነፃነት ማለት ነው። አስረግጬ ግን የምነግራችሁ እንኳን አንተን አይደለም ኤርሚዬ አንዴ ቆይ ታገሰኝ ኤቫዬ እንኳን ቆይ ፓስተር አንዴ እንኳን እሱን አይደለም እኔን እንኳን ከስር መካነ ኢየሱስ አይደለም ይሉኛል። አይታል ለምንድን ነው ይሄ አጀንዳ የተፈለገው የሚለውን አሁን እያቀረበ እሺ አጀንዳው የተፈለገበት ዓላማ አለ። እኛን መንካት ያቀርባል ከበስተኋላ ኤርሚ እባክህ ስማኝ አንዴ። እኔ የምልህን ስማኝ። አሁን አንተ ተዘጋጅ ወንጌል ለመስበክ በግልጽ አማርኛ ወገኖቼ። የትኛውም መካነ ኢየሱስ ቤተክርስቲያን ሄዳችሁ ፕሮግራም ብትካፈሉ እነዚህ የሪፎርሜሽን አባቶች ሲሰበኩ አታገኙ። ሉተራውያንም መካነ ኢየሱስም የሚሰብኩት ኢየሱስ ክርስቶስ የእግዚአብሔር ልጅ ያድናል የሚለውን ይህን በደንብ እናውቃለን። አንዳንድ የሉተራውያን አገልጋዮች እነዚህን ሰዎች እንኳን አያውቋቸውም። እነዚህን ሰዎች የሚያውቋቸው ወደ መጽሐፍ ቅዱስ ትምህርት ቤት የሄዱ ለማንበብ ዕድል አግኝተው ያነበቡ ሰዎች ናቸው። መካነ ኢየሱስ ቤተክርስቲያን እንደ ቤተክርስቲያን እንደ ዲኖሚኔሽን፣ ሉተራውያን እንደ ዲኖሚኔሽን መልእክታቸው ኢየሱስ ነው። ይሄንን ጠንቅቀን እናውቃለን እኛ። አሁን በጣም እዚህ ላላችሁ ሰዎች ኤርሚያስ ከተናገረው ነገር ውስጥ አንድ ነገር ላይ በደንብ እንድታሰምሩበት ፈልጋለሁኝ። የኢትዮጵያ መካነ ኢየሱስ ቤተክርስቲያንን የሚመሩ ሰዎች ወይም ሊወክሉ የሚችሉ ሰዎች መካከል አንዱ አሁን ኤርሚ ያገኛቸው ዶክተር ናቸው። እዚህ ቲክታክ ላይ መጥቶ የሚያወራ ሁሉ ኤርሚያስ እኮ የወንጌላውያን ቤተ እምነትን አይወክልም፣ አንድ ወንጌላዊ ነው ባለበት አጥቢያ ውስጥ እግዚአብሔር ለወንጌል ጠርቶታል፣ የወንጌል መልእክት ያገለግላል። በዚህ ጥላ ስር ሆኖ ሲሰራ እናበረታታለን፣ ሲሰራ እንደግፋለን፣ ሲያበላሽ ተው ይህን ነገር አስተካክል እንላለን። የወንጌላውያንን ቤተ እምነት የእምነት አቋም ኤርሚ እንዲህ ነው ብሎ አይደለም የሚወስነው። እሱ ወንጌላዊ። ስለዚህ እዚህ ቲክታክ ላይ መታችሁ የምትናገሩ ሰዎች ለምሳሌ ወንጌላዊ መጥቶ ተናግሯል፣ ያለበትን አጥቢያ ነግሯቸዋል። እኔ ያለሁበት አጥቢያ አለ፣ የምንወክለው ያለንበትን አጥቢያ ነው። አጥቢያይቱ የሰጠችንን ኃላፊነት ነው። እንደ ዲኖሚኔሽን ያለውን አስተምህሮ እኛ ተነስተን በዚህ ውጣ በዚህ ውረድ የምንል ሰዎች አይደለንም። አንድ ሁለተኛ፣ እንደ ዲኖሚኔሽን የነዚህ ሰዎች መልእክት ኢየሱስ ክርስቶስ የእግዚአብሔር ልጅ ብቻና ብቻ ነው። ለሉተር አያጥኑም፣ ለሉተር አይሰግዱም። በእሑድ ስብከታቸው ሲያስተምሩ ምናልባት ምሳሌ ማውራት ኖሮባቸው ካልጠቀሱ በስተቀር ስሙም አይነሳም። ስለዚህ ወንጌላዊ እግዚአብሔር ይባርክህ። በጣም ጥሩ ነገር ነው የነገርከን። እኔ አሁን ኤርሚ ወደ አገልግሎት ከመግባቱ በፊት እኔ ሌሎች አገልጋዮችን መጥተው መናገር የሚያስፈልግ አይመስለኝም። ስራችን ላይ ወደ ስራችን እየተናገርን ወደ ስራችን መመለስ አለብን። በዚህ ልክ ጊዜና ቦታ እነሱ የሚፈልጉት ነው። በዚህ ልክ ጊዜና ቦታ አንሰጥም። አሁን ወደ ስራ መመለስ አለብን ነው እያልኩ ያለሁት። እኛ ብዬ ስናገር ኤርሚያስን ጨምሬ ነው የምናገረው። የወንጌል አማኞች የሆንን ሰዎች የኢትዮጵያ መካነ ኢየሱስ ቤተክርስቲያን ወይም የሉትራን ቤተክርስቲያን አልዳነችም ብለን ተናግረንም አናቅም፣ አናምንምም። ስብከታቸው ኢየሱስ እንደሆነ እናውቃለን።
ስብከታቸው ኢየሱስ እንደሆነ እናውቃለን። በጌታ ወንድሞቻችን ናቸው። ለዚህ ነው ቅድም ቢኒ እንዳነሳ ዲቤት ላይ ከዲቤት ማምለጫ ተደርጎ ሊጠቀስለት ለማሳሳት ሲሞከር ወንድሞቼ ናቸው ብሎ ነው የመለሰው። ስለዚህ በቅንነት የምትሰሙ ሰዎች በዚህ አግባብ ስሙ። ከዛ በተረፈ ግን ስራ ልታስፈቱ የተሰማራችሁ ወገኖች ዛሬ ቁርጣችሁን ወቁ። ለመጨረሻ ጊዜ ነው የምንነግራችሁ። ሌላ ርዕስ ፈልጉ። በቃ ሌላ ርዕስ ፈልጉ። ይሄኛው ርዕስ ነቅተንበታል፣ አውቀናል፣ ባነናል። መልስ ይዘን አንመጣም ካሁን ወዲህ በጭራሽ። በቃ ነቅተናል፣ በቃ ብንን ብለናል። አሁን ዋናውን ነገር የተጀመረውን ያንን መሞት ያለበትን እባብ እንቀጠቀጣለን። አሁን በወንጌል እውነት እሱ መመታት አለበት። ብዙ ወንድሞች ብዙ እህቶች አሉን ወንጌል ሰምተው መዳን ያለባቸው። ብዙ ወንድሞች ብዙ እህቶች አሉን በወንጌል ተነክተው መዳን ያለባቸው። ስለዚህ በቃ ሌላ ነገር ፈልጉ። ያልነቃንበት ነገር ካለ ፈልጉና እሱን ደግሞ ይዛችሁ ስትመጡ እስክንነቃ ልታወዛግቡን ትችላላችሁ። ስንነቃ እንዲሁ እንወረውርላችኋለን። በተረፈ አሁን ምንም ሌላ ነገር አያስፈልገውም። ቀጥታ ወደ አገልግሎትህ ዘው ብለህ ግባልኝ። ይህን ርዕስ አንሳና ወደ አገልግሎትህ በቃ አለቀ። በዚህ ልክ ከአንተ ጋር መነጋገር ወርደ የምታወራው ነገር የለም። ወደ አገልግሎትህ ወንድሞች አሉ፣ እነ ብሩክ እነ ቢኒ ግቡ በሉት። አሁን ስራችሁን ቀጥሉ። ስንት ስራ አለብን። እግዚአብሔር እሺ። ቴንክ ፓስተርዬ። በሐዋርያው ቅዱስ ጳውሎስ መልእክት ያለው ወደ ኤፌሶን ሰዎች ምዕራፍ 2 ከቁጥር 1 እስከ ቁጥር 18 ድረስ ያለውን ክፍል አንብና ፈጠን ብዬ እናገራለሁ። በጌታችን በኢየሱስ ክርስቶስ አነባለሁ። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችንን ፍቃድ እያደረግን በስጋችን ምኞት በፊት እንኖር ነበርን። እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሃሌሉያ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና በሚመጡትም ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእሱ ጋር አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእሱ ጋር አስቀመጠን። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። እኛ ፍጥረቱ ነንና እንመላለስበትም ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ስለዚህ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ በሥጋ እጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህንን አስቡ። በዚያን ዘመን ከእስራኤል መንግሥት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋታችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። ክብር ለታረደው በግ ይሁንለት። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። ወዴት? ወደ አብ ወደ እግዚአብሔር። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥልን ግርግዳን በሥጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀሉ ላይ ገሎ በእርሱ ሁለታቸውንም በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ይሰመርበት እዚህ ላይ መጥቶም ክርስቶስ የአብ ልጅ መጥቶም ርቃችሁ ለነበራችሁት ለናንተ ለአሕዛብ ማለት ነው። ለኤፌሶን ቅዱሳን የተጻፈው ለናንተ ርቀው የነበሩት አሕዛብ ማለት ነው። ለናንተ ሰላምን ቀርበውም ለነበሩት ሰላምን የምስራች ብሎ ሰበከ። በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና
የጌታችን የኢየሱስ ክርስቶስ አምላክና አባት የሆንክ የብርሃናት ሁሉ ምንጭ በዘላለም ተራሮች ላይ ሆነ በድንቅ የምታበራ ማንም ሊቀርበው በማይችል ብርሃን ውስጥ ለዘላለም የምትኖር በልጅ በክርስቶስ ኢየሱስ በኩል ራስን የገለጥክልን ከአብ በቀር ወልድን የሚያውቀው የለም ከወልድም በቀር አብን የሚያውቀው የለም ተብሎ እንደተጻፈ ልጅ ኢየሱስ ክርስቶስ መጥቶ የተረከልን የጌታችን የኢየሱስ ክርስቶስ አምላክና አባት ቅዱስ እግዚአብሔር አብ ለዘላለም ስም ይባረክ ልጅን ኢየሱስ ክርስቶስን ልከህ ልታድነን ቤዛ ሊሆን በመስቀል ላይ እንዲሞት ለሰው ልጆች ሁሉ በደልና ኃጢአት ቅጣታችንን እንዲቀጣ አድርገሃልና እናመሰግንሃለን የዘላለም ሕይወትን በልጅ በክርስቶስ ኢየሱስ በኩል እንድናገኝ ይህንን አድርገሃል ልጅን ልከሃል ነፍሳችንን ከታችኛይቱ ከሲኦል ልታድናት ልጅ መጥቶ ምትካዊ ቤዛነትን ምትካዊ ሞታችንን ሞቶልናል በእርሱ በማመን የኃጢአት ይቅርታዬን አግኝቻለሁ እዚህ ያሉ ወንድሞቼ አግኝተዋል ነፍሳችን አርፋለች ወደሱ በመጣጋታችን የሕይወትን ውሃ ምንጭ ጠጥተናል የማይደርቀውን ሃሌሉያ የማይደርቀውን መንፈስን ከውስጣችን አፍልቀዋል የሕይወት ውሃ ወንዝ ከሆዳችን ፈልቋል ይፈልቃል ብሎ እንደ ጮኸ ልጅ አዎ ፈልቋል እናመሰግናለን ለዘላለም ስም ይባረክ ልጆች ተብረን መጠራታችን ሳያንስ በመንግስት ውስጥ ደግሞ እንድናገለግል ጸጋን ስላበዛህልን ምሕረትን ስላገለልክልን እናመሰግናለን ለዘላለም ስም ይባረክ ኢየሱስ ክርስቶስ የሁል ጊዜ ስብከታችን ነህ ኢየሱስ ክርስቶስ የሁል ጊዜ የዓይናችን ማረፊያ ነህ የቤታችን ትንሣኤ ነህ የሁል ጊዜ ትንሣኤያችን ነህ የሁል ጊዜ ስብከታችን ነህ በበጋ በክረምት በማግኘት በማጣት በሀብታሞች ፊት በባለስልጣን በታላላቆች በታናናሾች በሚጠይቁን በእናቶቻችን በአባቶቻችን በትውልድ ሁሉ ፊት የማናፍርብህ የምስራቻችን ነህ አንተን ሰው በማመን ከዘላለም ፍርድ እንደሚድን አድነህን ያድናል ብለን እንናገራለን አትርፈህን ያተርፋል ብለን እንናገራለን አስመልጠህን ያስመልጣል ብለን እንናገራለን ባሪያህ ዳዊት እንደተናገረ እግዚአብሔር ያዳናቸው ከጠላቶቻቸውም እጅ ያዳናቸው ይናገሩ ተብሎ ባሪያህ እንደተናገረ አዎ አድነህን አንተ ከጨለማው ስልጣን አድነህን ወደ ፍቅር ልጅ መንግስት ያፈለስከንን አዳኙ አንተ ነህ ብለን በዚህ ትውልድ መካከል እንናገራለን አንተ በሰጠህን ጸጋ አንተ በሰጠህን መንፈስ አንተ በሰጠህን ዘመን አንተ በሰጠህን አንደበት በተኮላተፈ አንደበት እንናገራለን ማዳን ያንተ ነው ጥበብ ያንተ ነው ኃይል ያንተ ነው እግዚአብሔር በልጅ በኢየሱስ ክርስቶስና ስልጣን አሁንም ጸልያለሁ ጌታ እግዚአብሔር ሆይ መጥቶ እርቀውም ለነበሩት ለአሕዛብ ሰላምና የምስራችን ቀርበውም ለነበሩት ለአይሁዳውያን ሰላምን የምስራች ብሎ የሰበከው የልጅ ወንጌል ከፀሐይ መውጫው እስከ መጥለቂያው ድረስ እንዲናኝ ለነዛ አባቶቻችን ሐዋርያት የማይለወጣውን ሃሌሉያ የማይለወጣውን ለዘላለም የሚሆነውን ድነት የማይለወጣውን ወንጌል በእጃቸው አሲዞ ከፀሐይ መውጫ እስከ መጥለቂያው ድረስ ላከው ተብሎ የተባለው እኔ እጅ ላይ ደርሷል ወንድሞቼ እጅ ላይ ደርሷል የኛን ህይወት አድኗል የኛን ህይወት ነክቷል የኛን ህይወት ቀይሯል እግዚአብሔር የሰዎችን ህይወት በልጁ በኢየሱስ ክርስቶስ ሞት ሲያምኑ ይለውጣል ያድናል ይታደጋል ብለን የዳዊትን ልጅ የአብን ልጅ እንሰብካለን ኢየሱስ ለዘላለም የሚያድን ጌታ ነው ያድናል ጌታዬ ታድናለህ ትታደጋለህ እኛ የምሕረትህ ሰርቶ ማሳያዎች ነን ከምሕረትህ ባለጠግነት የቀመሰ እረኛ ነው እዚህ የሚያወራህ በጸጋህ ባለጠግነት የዳነ እረኛ ነው እዚህ የሚያወራው ጌታ ኢየሱስ ለዘላለም ስም ይባረክ ከፍቅር ባለጠግነት ሊመተር ሊገመት ሊለካ በማይችል ባንተ ዘላለማዊ ፍቅር የተወደድን ሰዎች ነን እዚህ ያለነው ስለዚህ እንሰብካለን የፍቅርን ባለጠግነት እናወራዋለን የጸጋን ባለጠግነት እንናገራለን የምሕረትን ባለጠግነት እናወራለን ኃጢአተኞችን ኢየሱስ ይወዳል ብለን እንላለን ኃጢአተኛውን ኢየሱስ ይወዳል ብለን እንላለን ታድናለህ ልጄ ሆይ ደግመሽ ኃጢአትን አትስሪ በሰላም ወደ ቤትሽ ሂጂ ብለህ ያልክ የምታሰናብት በምሕረት የምታሰናብት ምረህ አድነህ ይቅር ብለህ በቁጣ አይነት ሳይሆን በፍቅር አይነት አይተህ የላካቸው ያዳንካቸው ዘኪዮስ ቤት የገባህ ኢየሱስ እኔ ቤት ገብተሃል ዘኪዮስ ቀራጩ ቤት የገባህ ኢየሱስ እኔ ቤት ገብታል ወንድሞቼ ቤት ገብታል እኔ ህይወት ውስጥ ገብታል ወንድሞቼና እህቶቼ ህይወት ውስጥ ገብታል ታሪካችን ተለውጧል ታሪካችንን ለውጠዋል
አዳኙን አንተን እንናገራለን ይሄንን እየተናገረን የሚያስቆመን ኃይል አንዳች የለም ክብርና ገናነት ለታላቁ ለስም ይሁን ጊዜያችን በስምህ ባርክልን በኢየሱስ ክርስቶስ ያው ስም ጸለይን አሜን ጸልያለሁ እግዚአብሔር ሆይ በኢየሱስ ስም ይሄንን ሊቋቋም የሚችል የጨለማው ዓለም ገዢ መልእክተኞች የክፋት መንፈሳዊያን ሰራዊት ስጋ ለባሾችን ተጠቅመው ከምስራቅ ከምዕራብ ከሰሜን ከደቡብ ከአራቱም የዚህ ፕላኔት ላይ የሚነሱ ከጨረቃ ላይ ቢነሳ ከጁፒተር ላይ ቢነሳ በሚልኪ ዌይ ጋላክሲ ውስጥ የተቀመጡ ቅዱስ ጳውሎስ በኤፌሶን መልእክት ላይ በአየር ላይ ስልጣን ያላቸው አለቆችን በስምህ እገጥማቸዋለሁ ሁሌ እንደምጸልይ ሁሌ ይሄን ድፍረት ስለሰጠኝ አለቃው መንፈስ ከአየር ላይ ተወክቶ በስምህ በኢየሱስ ስም ይወደቀ ይሆን ትእዛዝ ከሚሰጥበት ከፍታ ላይ የጨለማው ዓለም ገዢ ነኝ ቢለው የሚለው አለቃው መንፈስ በስምህ ጉልበት የተመጋ ይሆን በስምህ ጉልበት የተሰበረ ይሆን በስምህ ጉልበት ዙፋኑ ይደፋ በስምህ ጉልበት መረቡ ይበጣጠስ በስምህ ጉልበት በልጅ በኢየሱስ ክርስቶስ ወንጌል ላይ የተነሳ እግዚአብሔር በስምህ ጸልያለሁ አየሩን ምድሩን ተራራውን ሸለቆን ነገስታቱን ሁሉ ይዣለሁ ብሎ የሚል ባህሩን ተራራውን ወንዞቹን ምንጮቹን ይዣለሁ ብሎ የሚል ክፉ ትምህርትን እያመጣ ሰው በኢየሱስ ክርስቶስ በማመን እንዳይድን በዚህም ብታምን ትድናለህ ብሎ የሚል ከጌታ ከኢየሱስ ክርስቶስ ወንጌል ያ ታላቅ ሐዋርያ ከሰበከው ከጳውሎስ ቃል ካፉ ከወጣው ቃል ከወንጌል ቃል የተለየን ወንጌል የሚሰብክ በጌታ በኢየሱስም ከከፍታው ላይ አለቃው መንፈስ ጉሮሮው የተረገጠ ይሆን ኢየሱስ የተረገጠ ይሆን ህዝብ ከመንግስቱ ያምልጥ ህዝብ ከጉያው ያምልጥ ህዝብ ከእባቡ ስራት ያምልጥ ህዝብ ከዘንዶ አፊት ተፋ ህዝብ ከዘንዶ አፊት ተፋ በባቢሎን ላይ ቤልን ቀጠዋለሁ ካፉ የሚያወጣውን አስተፋዋለሁ ብለ ያልክ ኃያሉ ጌታ ክንደ ብርቱ ጌታ በጠነከረች እጅህ ሌዋታንን የቀጣህ የእግዚአብሔር ልጅ ኢየሱስ እጸልያለሁ አፉን የከፈተ ዘንዶ ጭፍሮችን የሚልክ ዘንዶ ኢየሱስ ወንጌሉ ሲነገር በምስራቅና በምዕራብ ሌላ የቤት ስራ ሰጥቶ ይህንን የወንጌል እውነት ሊያዳፍን እንደ ሎጥ ሚስት ወደ ኋላ እንድንመለከት የሚያደርግ የጨለማው ዓለም ገዢ ሰራተኞች የክፋት መንፈሳውያን ሰራዊት በስም አድራሻችን የተመደቡ ተረኛ መናፍስቶች ከስም ጉልበት ባሪያ ኢሳይያስ እንደተናገረው ሰራዊቶቻቸው ከወይንና ከበለስ በንፋስ ቅጠላቸው እንደሚረግፍ እንዲሁ ይረግፋሉ ተብሎ እንደተጻፈ የክፋት መንፈሳውያን ሰራዊት ከአየር ላይ በስም ጉልበት የረገፉ ይሆነው ይርገፉ የምሕረትና የማዳንህን ወንጌል ስንናገር ባንድም በቅርብም በሩቅም ትእዛዝ የሚሰጡ ሊያውኩ የመጡ በኢየሱስ ክርስቶስና ስልጣን የተመቱ ይሆኑ እግዚአብሔር ሆይ በጽዮን የምትኖር ህዝቤ ሆይ አሶር በበትር ቢመታህ ግብጽም እንዳደረገብህ ዘንጉም ቢያነሳብህ አትፍራው የሰራዊት ጌታ እግዚአብሔር ምዳማውያንን በሄሬብ ዓለት በኩል እንደመታ እንዲሁ ጅራፍ ያነሳበታል ተብሎ በቃልህ እንደተጻፈ አሁን በክፋት መንፈሳውያን ሰራዊት ላይ ሞትን ድል ባደረገ ለማዳም በሚበረታ በሁለት ወገን የተሳለ ስለታም ሰይፍ ካፉ በሚወጣ አይኖቹ የእሳት ነበልባል በሆኑ በልጅ በኢየሱስ ክርስቶስ የስም ስልጣን የጨለማው ዓለም ገዢዎች የተቃጠሉ ይሁኑ የቁጣ ጅራፋውን በእነሱ ላይ ይንደድ የያዛቸውን ትውልድ ይልቀቅ የጦር መሪያችን ኢየሱስ አንተ ነህ ውጣና ስበክ ያልከኝ አንተ ነህ ውጡና ስበኩ ያልከን አንተ ነህ የላከን አንተ ነህ አንተ ልከን ስላንተ እናወራለን ስላንተ ልናወራ ስንነሳ ስለሌሎች እንድናወራ የቤት ስራ ሊሰጡን ባሉት ላይ እግዚአብሔር ሆይ
ጥበብን ጨምረህልን ጳውሎስ ሐሳቡን አልስተውም ብሎ እንዳለ የሰይጣንን ሐሳቡን እንዳንስተው የሰነፎች ሰዎችን ሐሳብን እንዳንስት ማስተዋልን ሰጥተን ወንጌሉን እንድንሰብክ ጌታ ኢየሱስ አሳይተኛል። ያንን ሕዝብ አሳይተኛል። ወደ ፍጻሜ ታመጣዋለህ፣ ታድነዋለህ። እያዳንከው ነው። ሶሻል ሚዲያው አይደለም። ምድሪቱ በዚህ የወንጌል እውነት ትናጣለች። ጀምረሃል። ማንም አያስቆምም። ጀምረሃል። ማዳን ያንተ ነው። ጥበብ ያንተ ነው። በእያንዳንዱ ቤት ትንንሽ ዲቤቶች አሉ። ባል ከሚስት፣ ልጆች ከወላጆች እየተነጋገሩ ነው። እግዚአብሔር ለዘላለም ስም ይባረክ። አዳኙ አንተ ነህ። አንተን እንሰብካለን። ምሕረትህና ቸርነትህ ጸጋ ስለበዛልን ተመስገን። ጊዜያችን በስም የተባረከ ይሁን። ይህንን እንድናገለግል ኃይልና ስልጣንን የምትሰጠን ጥበብና መረዳትን የምትጨምርልን የሥላሴ ሶስተኛው አካል የሆንከው ጌታ መንፈስ ቅዱስ ስምህ ለዘላለም ይባረክ። አንተ አቅማችን ነህ። አንተ አቅሜ ነህ። አንተ ጥበቤ ነህ። አንተ ትምህርቴ ነህ። አንተ መገለጤ ነህ። የኔ አባት ለዘላለም ስም ይባረክ። ገናንነትና ክብር ሞገስና ኃይል ከዘላለም እስከ ዘላለም ለታረደው በግ ይሁንለት በኢየሱስ ክርስቶስ ሕያው ስም አሜን አሜን። ተባረኩ ወገኖቼ። በዚህ በኤፌሶን መልእክት ላይ በጣም አሜን። በዚህ በኤፌሶን መልእክት ላይ ብዙ ጊዜ ወገኖች ተናግረዋል። አጭር ቃል ነው የምናገረው፣ አጭር ብቻ። ኦ ጌታዬ ስም ይባረክ። አባት ቴንክ ዩ ፓስተርዬ፣ ወደዚህ ገባ ብለሃል ከኝ ቴንክ ዩ ሰየኔ ጌታ። ምንድነው በጣም ብዙ ጊዜ ተሰብኳል። በተለይ ቁጥር 17 እና 18 ላይ መጥቶም ይላል። በተለይ ቁጥር 17 ላይ መጥቶም ማን የመጣው? ተክለ ሃይማኖት አይደለም። ማን የመጣው? ሚካኤል አይደለም። ማን የመጣው? ገብርኤል አይደለም። ማን የመጣው? አብርሃም አይደለም። ሳሙኤል አይደለም። ነቢዩ ሙሴም አይደለም። ማን የመጣው? የሽዋሁ አዶን የእግዚአብሔር ልጅ ኢየሱስ ማለት ነው። ከየት ነው የመጣው? ከሰማያት ነው የመጣው። ከሰማያት መጣ። እንደ ተስፋ ቃሉ ከዳዊት ዘር ተወለደ። ሰው ሆነ። መሲሁ አምላክ ሰው ሆነ። ከሰማያት ነው። መጥቶም እርቃችሁ ለነበራችሁት ለኤፌሶን ቅዱሳን ሲጽፍ እርቃችሁ ለነበራችሁት የራቁት አሕዛብ ናቸው። በተለይ ቁጥር 11 ላይ ከፍ ብላችሁ ስታነቡት በዚያን ዘመን ብሎ ይላል። በተለይ ቁጥር 11 እና 12 ላይ ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ ለኤፌሶን ቅዱሳን ይጻፈላቸው። ኤፌሶናውያን እንግዲህ ግሪኮች ናቸው። እነሱ ቀጥታ አይ ቲንክ ግሪክ ወይ ቱርክ እንደዚህ መስለኝ ማነው ቱርክ መሰለኝ ያደው ኤፌሶን ወይ ግሪክ ወይ ቱርክ ይምጣጡብኛል። ኦኬ ሎኬሽኑን መፈለግ ትችላላችሁ። ጂኦግራፊ ላይ እንኳን ብዙ ጎበዝ ነበርኩ ማለት እችላለሁ። ግን ኤኒዌይ ለኤፌሶን ቅዱሳን አሕዛብ ናቸውና አስቀድሞ በስጋ አሕዛብ የነበራችሁ በስጋ እጅ በተገረዙ የተባሉት በስጋ እጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህንን አስቡ ይላል። አዎ ቱርክ ናታ። ቴንክ ዩ ተባረኩ። ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ አሕዛብ የተባለው ኔሽን ብሎ የሚለው ከእስራኤል ቤት ውጪ ከ12ቱ ነገደ እስራኤል ከያዕቆባውያን ውጪ የሆኑት አሕዛብ ተብሎ ይጠራሉ። የግርዘትን ኪዳን ያልተቀበሉ አሕዛብ ተብሎ ይባላሉ። በስጋ መገረዝን የማይገረዙ አሕዛብ ተብሎ ይባላሉ። እና እነዚህ ሰዎች አሕዛብ ናቸው። እና አስቀድሞ በስጋ አሕዛብ የነበራችሁ በስጋ እጅ የተገረዙ በተባሉት ይላል። በስጋ እጅ የተገረዙት እነማን ናቸው? አይሁዳውያን ማለት ነው። እስራኤላውያኑ ያዕቆባውያኑ በስጋ እጅ የተገረዙ ናቸው። ይህንንም የግርዘትን ኪዳን እግዚአብሔር ለአባታችን ለአብርሃም በተናገረው መሰረት ነው የሚያደርጉት እንጂ ዝም ብለው ተነስተው አብርሃም ዝም ብሎ ከስጋው ፈጥሮ ከአይምሮ አውጥቶ ያደረገው አይደለም። ጌታ ስላለው ነው ያደረገው። ተገረዝም ብሎ ሲለው ይገረዙም ብሎ ሲለው እግዚአብሔር ትእዛዝ ሰጥቶት ነው። እና በስጋ እጅ የተገረዙት አይሁዳውያን በስጋ እጅ ያልተገረዙትን አሕዛብ ብለው ይጠራሉ። ያልተገረዙም ብለው ይሉናል። ልክ ነው። ይሄን ለማይከፈለጋችሁ ንጉሥ ዳዊት ጎልያድን በቀረበ ሰዓት ላይ ወደፊቱም ደግሞ ይሄ ያልተገረዘ ፍልስጤማዊ ነው ያለው። ምን ማለት ነው? ይሄ ስጋ ግርዘትን አልተቀበሉም፣ አልተሰጣቸውም፣ ለአሕዛብ አልተሰጣቸውም። ኪዳን የሌለው ማለት ነው። ባጭሩ ግርዘቱ ኪዳን ነውና ኪዳን የሌለው ማለት ነው። ኪዳን የሌለው አሕዛብ፣ ኪዳን የሌለው ኤፌሶን፣ ኪዳን የሌለው ኢትዮጵያዊ፣ ኪዳን የሌለው ሱዳናዊ፣ ኪዳን የሌለው አሜሪካዊ፣ ኪዳን የሌለው ፍልስጤማዊ፣ ኪዳን የሌለው ግብፃዊ፣ ኪዳን የሌለው ሞዓባዊ፣
ኪዳን የሌለው አሦራውያን ባቢሎናውያን ኪዳን የላቸው ማለት እግዚአብሔር እንደ ህዝብ ኪዳን አልገባም ከነሱ ጋር አልገባም። ይሄን ቃል ለመናገር አንድ ክፍል ላይ ሄጄ ወደ በመዝሙር መጽሐፍት ላይ ህግን የሰጣቸው ለነሱ ነው ይላል አስቀድሞ ማለት ነው። ይሄ በቅዱስ ጳውሎስ በሮሜ ላይ የሚናገረውን አይነት መሰል ንጉስ ዳዊት ይናገራል። እና እንደዚህ በስጋ እጅ የተገረዙ የተባሉት አይሁዳውያኑ አሕዛብን ያልተገረዙ ብለው ይጠሯቸዋል። እና ምን ይላቸዋል ቅዱስ ጳውሎስ? ያልተገረዙ የተባላችሁ ይህንን አስቡ ይላል። የቱን እናስብ? ጳውሎስ ምኑን ነው የሚያስቡት? አሕዛብ ምን የሚያስበው ነገር አለ? የትኛው? ይሄ በስጋ አሕዛብ ተብላችሁ የተጠራችሁበት ያልተገረዙ ተብላችሁ የተጠራችሁበትን ያንን ዘመን አስቡ አለ። ኦኬ፣ የሆነ ዘመን አለ ማለት ነው። ያ ዘመን እግዚአብሔር ለእስራኤል ኪዳን የሰጠበት አሕዛብ ወደ እግዚአብሔር እንኳን ልጠጋ ብሎ ቢል በርቀት ነው የሚቆመው። ቤተ መቅደሱ አካባቢ የተሰራበት እንኳን ራሱ የአሕዛብ አደባባይ ተብሎ የሚባል አለ። ከአይሁድ እኩል ሄደ ዘው ብለህ የምትገባበት አይደለም። በርቀት ሆነ ነው። ማንም ከምድር ዳርቻ መጥቶ በዚህ ቢጸልይ እኔ በዚህ ጸሎቱን ሰማለሁ ብሎ ሲል ሰለሞን ቤተ መቅደሱን በሰራለት ሳለ ጌታ በዛ በገባዖን ኮረብታ 2 ጊዜ ተገልጦለት ለሰለሞን ይሄን ሲሰጠው አሕዛብ መጥቶ ቢቆም እንኳን እዛ ቤተ መቅደሱ አካባቢ ላይ ቤተ መቅደስ ላይ በርቀት ሆኖ የሚጸልዩበት የአሕዛብ አደባባይ ተብሎ የሚባላል። ብቻ ርቀት ሩቅ ነው። ለተስፋው ቃል ኪዳንም ሩቆች ናቸው ከተባሉት በዚያን ዘመን ከእስራኤል መንግስት ርቃችሁ። የእስራኤል መንግስት የትኛው መንግስት ነው? የእስራኤል መንግስት ራቀን አልራቀን ከፖለቲካው መንግስት ማለቱ ነው። የፖለቲካ መንግስት ነው የእስራኤል መንግስት። ኦኬ፣ አዎ የፖለቲካ መንግስት የሆነበት አለ፣ የፖለቲካ መንግስት ደግሞ ያልሆነ አለ። እኔ እዚህ ጋር እንደሚገባኝ በኋላ ፓስተር ካለ ልታስተካክሉ እንችላላችሁ። ይሄ ከእስራኤል መንግስት ርቃችሁ ብሎ የሚለው የፖለቲካው መንግስት ሳይሆን እግዚአብሔር ለዳዊትና ለልጆቹ በጨው ቃል ኪዳን አድርጎ የሰጠው አንድ መንግስት አለ። ሁለተኛ ዜና መጽሐፍ ምዕራፍ 13 ማለት አንደኛ ዜና መጽሐፍ ምዕራፍ 13 ቁጥር 8 ላይ አለ ማለት ነው። ቁጥር 5 ቁጥር 8 ላይ አለ። እና ይሄ መንግስት ራሱ የእግዚአብሔር መንግስት ነው። የእግዚአብሔር መንግስት ነው። ከዚህ እግዚአብሔር ይሄንን የእግዚአብሔር መንግስት ነው ለዳዊትና ለልጆቹ ጌታ የሰጠው። አባዬ የዳዊት መንግስት የፖለቲካ መንግስት አይደለም። ብዙ ሰዎች የፖለቲካ መንግስት መስሎ ስትሰብኩ ኖራችኋል። የዳዊት መንግስት የፖለቲካ መንግስት ሳይሆን የራሱ የእግዚአብሔር መንግስት ነው። እና ከዚህ መንግስት ይመስለኛል ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋታችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ ይላል። አሕዛብን ያለ ክርስቶስ ነበራችሁ ከእስራኤል መንግስት ርቃችሁ። አሁን ግን ይላል ቅዱስ ጳውሎስ እናንተ በፊት ርቃችሁ የነበራችሁት አሕዛብ በፊት ከእስራኤል መንግስት ከዛ ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ ተስፋታችሁ የነበራችሁትን አሁን ማለት ከቀራኔው ከኮረብታው ላይ ከተሰዋው ከአማናዊው ከእግዚአብሔር በግ ከኢየሱስ ክርስቶስ ሞት በኋላ አሁን በፊት ርቃችሁ የነበራችሁት በክርስቶስ ኢየሱስ ሆናችሁ ብሎ የሚለውን ቃል ብቻ አስምሩልኝ። አይሁዳዊ ይሁን ግሪካዊ፣ ባሪያ ይሁን ጨዋ፣ ወንድ የለም ሴት የለም፣ ጴንጤ በል ኦርቶዶክስ፣ ካቶሊክ በል ቡዳ፣ ሂንዱዝም በል ማንም፣ እስላም በል ዋቴቨር የምጠራውን እዚህ ምድር ላይ የተሸከመቻቸውን ጣዖታትን ሁሉ ይዛ ይሰብሰቡ፣ አብረው ይቁሙ ከሰው ልጆች ጋር። ወደ እግዚአብሔር መቅረብ ከፈለግ አሁን እናንተ በፊት ርቃችሁ የነበራችሁ አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። ወዴት? ወደ እግዚአብሔር መንግስት ማለት ነው። ወዴት? ወደ እግዚአብሔር አብ ፊት ማለት ነው። በጉ ቀራንዮ ኮረብታ ላይ ታርዶ ደሙን ያፈሰሰው ስጋውን የቆረሰው ወደ ማን ሊያቀርበን ነው? ወደ አባቱ ሊያቀርበን ነው። ስሙ ለዘላለም ይባረክ። ወደ አባቱ ሊያቀርበን ለምን? ሊያስተሰርይልን። ሃሌሉያ። ዘኍልቍ መጽሐፍ ላይ ምዕራፍ 8 ላይ ይመስለኛል ሲናገር ዘሌዋውያን ዘኍልቍ መጽሐፍ ምዕራፍ 8 ላይ ሲናገር ካህኑ ያስተሰርይላቸው ዘንድ ያቀርባቸዋል ይላል። የሊቀ ካህኑ ስራ አንዱ ምንድን ነው? ለራሱም ስርየትም ያደርጋል። ለራሱም ስርየትን ደም ያቀርባል። እንደዚህ ይላል። ቆይ
ሃሌሉያ ጌታ ስም ይባረክ። አዎ አዎ ይሄው ዘኍልቍ 8 ማለት ነው። ልክ ነህ። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ቁጥር 5 ከእስራኤል ልጆች መካከል ሌዋውያንን ወስደህ አንጻቸው፣ ታነጻቸውም ዘንድ እንዲህ ታደርግላቸዋለህ። ኃጢአትን የሚያነጻውን ውሃ እርጫቸው፣ በገላቸውም ሁሉ ምላጭ ያሳልፍ፣ ልብሳቸውን የሚጠቡ ይታጠቡ። ወይፈንንም ለእህሉ ቁርባን በዘይት የተለወሰ መልካምን ዱቄት ይውሰድ፣ ሌላውን ወይፈን ለኃጢአት መስዋዕት ይውሰድ። ሌዋውያንም በመገናኛው ድንኳን ፊት አቅርብ፣ የእስራኤልን ልጆች ማህበር ሁሉ ሰብስብ፣ ሌዋውያንንም በእግዚአብሔር ፊት አቅርባቸው። የእስራኤልም ልጆች በሌዋውያን ላይ እጃቸውን ይጫኑባቸው። አሮንም ሌዋውያንን እግዚአብሔርን ያገለግሉ ዘንድ ከእስራኤል ልጆች መካከል መርጦ አድርጎ ስጦታ አድርጎ ሌዋውያንንም በእግዚአብሔር ፊት አቀረባቸው ይላል። ሃሌሉያ። ምን አድርጎ? ስጦታ አድርጎ አቀረባቸው። ከዛስ ወይፈኑንም ሌዋውያንም በወይፈኖቹ ራስ ላይ እጆቻቸውን ይጫኑ። ሌዋውያንም ስለማስተሰረይ አንዱን ለኃጢአት መስዋዕት ሁለተኛውንም ለሚቃጠል መስዋዕት ለእግዚአብሔር አቅርብ። ሌዋውያንንም በአሮንና በልጆቹ ፊት አቁማቸው፣ በእግዚአብሔር ፊት ስጦታ አድርገህ አቅርባቸው ብሎ አለው ይላል። እና በእግዚአብሔር ፊት ስጦታ አድርጎ ኃጢአታቸውን የሚያስተሰርየውን ነገር ሁለት ወይፈኖችን አንደኛውን ለመቃጠል አንደኛውን ለመረጨት ደሙን ማለት ነው አቅርቦ በእግዚአብሔር ፊት አቀረባቸው ይላል። ይሄ እንግዲህ በቀደመው ኪዳን ላይ ሙሴን እንደዚህ አድርግ ብሎ ካለ ጌታችን ኢየሱስ ክርስቶስ እኛን በአባቱ ፊት ያቀረበን እንዴት አድርጎ ነው? እንደ ሙሴ የኮርማዎች የፍየሎች የጥጆችን ደም አፍስሶ ነው? የእህል ቁርባን መስዋዕትን አፍስሶ ማነው አቃጥሎ ነው? ስቡን ላቱን አቃጥሉት፣ ፈርሱን እርጩት፣ በአውራ በግ ደም ጆሮ ቀኝና ጆሮና ግራ እግሩን ቀባው ተቀባቡ ብሎ በሚል በዛ በቀደመው ኪዳን ስርዓት ነው አይደለም። አሁን ግን በሚሻል ሃሌሉያ በሚሻል ኪዳን በዘላለም መንፈስ የእግዚአብሔር ልጅ ኢየሱስ ስም ይባረክ። በዘላለም መንፈስ በሚሻል ኪዳን በኮርማዎች በፍየሎች በጥጆች ደም ሳይሆን በእግዚአብሔር አብ ልጅ ደም በዳዊት ልጅ ደም በስጋው መቆረስ በደሙ መፍሰስ በኩል ራሱ መስዋዕት ካደረገ በኋላ አሁን ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነትን አግኝቶ በኮርማዎች በፍየሎች በጥጆች ደም ሳይሆን በራሱ በገዛ ደሙ አሁን ስለኛ ይታይ ዘንድ ለዚህ ፍጥረት ላልሆነች ማለት በስጋ ለማታያት ደብተራ ድንኳን ደብተራ ኦሪት ተብላ የተባለችው መገናኛ ድንኳን ማለት ነው። ሊቀ ካህናት ዘይቀውም ሎሙ ለቅዱሳን በደብተራ ስም እንተ እግዚአብሔር ተከላ ውእቱ ኢየሱስ ክርስቶስ ይላል በቀድሞ ቤቴ ቋንቋ የዕብራውያን 8 ማለት ነው። አሁን በኮርማዎች በፍየሎች በጥጆች ደም ሳይሆን በገዛ ደሙ አሁን ስለኔ አሁን ስላንተ አሁን ስላንቺ ይታይ ዘንድ አማናዊት በሆነች ለዚህ ፍጥረት ባልሆነች በዘላለም መንፈስ ሆኖ በሰማያዊቷ ድንኳን ውስጥ የአብ ልጅ ኢየሱስ ገባ። አሁን ስለኔ የሚታይ ሊቀ ካህን አለ። ሃሌሉያ። አሁን ስላንተ ስላንቺ የሚታይ በእግዚአብሔር ልጅ ታዛ ውስጥ በእግዚአብሔር ልጅ ጥላ ውስጥ ላመናችሁ በስሙ ንስሐና የኃጢአት ይቅርታችሁ ላገኛችሁ አሁን በሰማያት በአብ ቀኝ ስለኛ የሚታይ ዕለት መስዋዕት ማቅረብ የማያስፈልገው አንድ ጊዜ ይህንን በማድረግ አቅርቦናል፣ ቀድሶናል። ኢየሱስ ይህንን የመሰለ ነገር እያለን አየህ አርሴማና በርሶ ማጋም አልሄደው ማንንም አትጥራልኝ እዚህ እንትና ታድናለች እንትና ያድናል ብለኝ እንዲህ አይነት ጀግና ወንጌል ነው በሐዋርያቱ የተሰበከው። ጀግና ወንጌል ይሄ ወንጌል ሲገባ ጀግና ያደርጋል ማለት ነው። እንደ ባለስልጣን ያስተምራቸው ነበር ይላል። ከአብ ተልኮ ስለመጣ የሚናገረው ካንደበቱ የሚወጣ የጸጋ ቃል ፍጥረት ሁሉ ለመስማት ይጓጓል። እንዲህ አይነት ጌታ የተሰበከልን። ስለዚህ በእግዚአብሔር ልጅ የተሰበከው ምንድነው? ለአሕዛብና ለአይሁድ ቀርበው ለነበሩት እኮ የተባሉት አይሁዳውያን ናቸው። ሕግና ስርዓት የተሰጣቸው አንተ
እኔ እናንተ እኮ በሩቅ ያለን አሕዛብ የተባልን ተራራና ወንዝ አቴቴ ቆሌ ጨሌ ቦሮንትቻ ቃልቻ ይሄን እኮ ነበር ስናመልክ የነበረው። በሰው እጅ የተሰራ ቫርኒሽ የተለቀለቁ እንጨቶች በሰው እጅ የተሳሉ በቀለም ያበዱ አይን ያወጡላቸው ግን ማየት የማይችሉ አይናቸው ጭንቅላታቸውን ያህል የተለቀ ነው ስዕላቶቻቸው ግን አያዩ እውሮች ናቸው እንዳለ እላዋለሁ። እኔም ደግሜ የአሕዛብ አማልክት አጋንንት ናቸው እንዳለ እላለሁ። አይን አላቸው አያዩ፣ ጆሮ አላቸው አይሰሙም፣ አፍ አላቸው አይናገሩም። እንደውም ቅዱስ ዳዊት ምን ይናገራል? የሚያመልኳቸው እንደነርሱ ይሁኑ ይላል። አየህ ዳዊት ነው ያለ፣ እኔ አይደለም። እኔ ግን ብራዘር ያኛው ኪዳኑ ይፈቅድለት ነበር። እኔ ግን ናውጣልሃለሁ፣ ከስራታቸው ተፈታልሃለሁ፣ አምልጥልሃለሁ፣ ከስዕል አምልኮ ከተለያየ ነገር አምልጥልሃለሁ። እግዚአብሔር ልጁን እንጂ የሰጠን ስዕል አልሰጠንም። እግዚአብሔር ልጁን እንጂ የሰጠን አዲስ ኪዳን ላይ ቅርጻ ቅርጽ አልሰጠንም። ይኸውላችሁ ለኃጢአታችሁ ስርየት እንዲሆን በእነዚህ ቅርጻ ቅርጾች ብታምኑ ትድናላችሁ አይደለም ያለው። ልጁን የሰጠው በእርሱ የሚያምን ሁሉ እንዳይፈረድበት ልጁን የሰጠው። በእርሱ የማያምንስ አሁን ተፈርዶበታል ይላል። በእግዚአብሔር ፍርድ ውስጥ ነው ያለው። ኑ ከእግዚአብሔር ፍርድ አምልጡ። ተናግሯል ቅዱስ አባት እግዚአብሔር አብ አባቱ ደጋግሞ ተናግሯል። የአባቱን ድምፅ አሽቀንጥረህ ጥለህ የልጁን ድምፅ አሽቀንጥረህ ጥለህ አንተ የሆነ የኢትዮጵያዊ ሽማግሌና አሮጊት አቡነ እንትና አማዩ እንትና ብለህ ብትል ገደል ነው የምትገባው ብራዘር። ፍጻሜን የሚበላሸው በምንም ሰው መዳን አይችልም። አዳኙ ወደዚህ ዓለም የላከው ልጁን ኢየሱስ ክርስቶስን ሐዋርያቱ የሰበኩት እውነት ይሄንን ነው። ስለዚህ መጥቶ ቀርበው ለነበሩት ምንድን ነው የሰበከላቸው? የምስራች ነው። ለአይሁድ የምስራች መሰበክ ያስፈልገዋል እንዴ? አዎ። እኔ አንዳንድ ሰዎች ተመጡ ለእንትና የሚባል ሃይማኖት ወንጌል ለኦርቶዶክሳውያን ወንጌል መስበክ ያስፈልጋቸውም ትለኛለህ። እውነትህን ነው አንተ ሰውዬ፣ እውነትህን ነው ወይ? ለካቶሊካውያን ወንጌል መስበክ ያስፈልጋቸው? ለሊቀ ካህኑ ተሰብኳል እኮ ነው ብዬ ለሊቀ ካህኑ ተሰብኳል፣ ለኒቆዲሞስ ተሰብኳል እኮ ነው ብዬ የምልህ። ታናክ ቶራና ክትቪም ነቢም የሚያምነው ኒቆዲሞስ ተሰብኮታል። ስለ ዳግም መወለድ ተሰብኮታል። ሃይማኖት የነበረውን ሕግ የተሰጠውን ፈሪሳዊውን ኒቆዲሞስ ተሰብኮታል። የኛንም ዘመን ፈሪሳውያን ሰብካለሁ እኔ። ግብዝ የሆነ ፈሪሳዊ ማለት ነው። ኦርቶዶክሱን ካቶሊክ፣ ሉተራውያኑን መካነ ኢየሱስ፣ ፔንቴኮስታሉን ማንም፣ ካቶሊኩን ዋቴቨር፣ አይሁዱን ማንም ይሰበካል። ተሰብኳል። እነ ጴጥሮስ እኮ የሰበኩት ብራዘር ለአይሁዳውያን ነው። ጳውሎስ ላልተገረዙት፣ ጴጥሮስ ደግሞ ለተገረዙት እኮ ነው ያለው አይደል? ለጴጥሮስ ለተገረዙት ሐዋርያ ሊሆን የሰራ ለእኔ ደግሞ ለአሕዛብ ሃሌሉያ ለአሕዛብ ሐዋርያ እንዲሆን ሰርቷል ይላል። ጴጥሮስ ለምደው ኢየሩሳሌም የቀረው አንተ ትዳር አለህና ከሚስት ጋር እዚሁ ጊዜ አሳልፍ ብለውት ነው እንዴ? የማን ጎፈሬ ነበር ሲያበጥር የነበረው ጴጥሮስ? ኢየሩሳሌም ቀርቶ ኪዳን ላለው ህዝብ አይደለም እንዴ ወንጌል የተሰበከው? ኪዳን ላለው ትውልድ አይደል እንዴ? ኢየሱስ ከሙታን ተነስቷል፣ እኛ ምስክሮች ነን። እናንተ ግን በእንጨት ላይ ሃሌሉያ በእንጨት ላይ ሰቅላችሁ ገደላችሁት። እግዚአብሔር ግን የሞትን ጣር አጠፋው እና ሞት ይዘው ዘንድ አልቻለም። ስለዚህ አስነሳው። ለዚህም ምስክሮች ነን። ምን አድርጉ ነው የምትሉን? ጴጥሮስ ነሳ ግቡ እንደዛ አይደል የሰበከው? እና ለአይሁዳዊ ወንጌል ተሰብኮት ህግና ኪዳን ለተሰጣቸው ሁለቱ ኮቨናንትን እግዚአብሔር ከነሱ ጋር ያቆመው ዳርያስ አሕዛብ የሆንክ እንደሆነ ታዲያ ወንጌል ላይ ሲሰበክ ነው። ዳርያስ የቀደመውን ኪዳንም ሲመሰርት ከነሱ ጋር ነው። ሁለተኛውንም ኪዳን አዲስ ኪዳን ሲመሰርት ከነሱ ጋር ነው። አየህ አዲስ ኪዳንን የተጋባውን ህዝብ እናንተ ወንጌል ያስፈልጋቸውም እነሱ ወንጌል ያስፈልጋቸውም ጴጥሮስ ሂዱና ከአሕዛብ ጀምሩ አለ እንዴ? ኖ አስቀድማችሁ ወደ ጠፉት በጎች ሂዱ፣ ወደ ሰማርያን መንደር አትግቡ ያለ። ወደ ሰማርያን አትግቡ፣ ወደ ጠፉት ወደ እስራኤል ቤት በጎች ሂዱ እንጂ። ሄዳችሁም ስታላዝኑ እዛ ፈንዲሻ ስትበሉ ቡና ስትጠጡ አንዳንዶች እንደምታደርጉት ማለት ነው። ሄደ ፈንዲሻና ቡና ነው በልተ ጠጥተ የምትመጣው። ምንም አሰብክም። ጌታዬ ወይኔ አባዬ ጴጥሮስ ወደ ሰማርያን እንዳትገቡ አስቀድማችሁ ወደ ጠፉት ወደ እስራኤል ቤት ሂዱ፣ በአሕዛብ መንገድ እንዳትሄዱ አስቀድማችሁ ማለት አሕዛብ ወንጌል አያስፈልጋቸውም ማለቱ አይደለም። አስቀድሞ እዚህ ኢየሩሳሌም ሊሰበክ ይገባል።
ቤተ መቅደስ ውስጥ ሊሰበክ ይገባል። ይህን ወንጌል ነው የማውቀው። ይህን ወንጌል ነው የማውቀው። ለተዝረከረከ ወንጌላዊ ሰብካለሁ እኮ ነው ብዬ ጫና ረከው የሚያሳልከኝ ፓስተር በልቄስ ጳጳስ በል ሼካ ራባይ በል ዋቴቨር እሱን እኔ ቢዝነስ አይደለም። እንደ አባት አክብሬያቸው ይሄንን ማዳን ግን ሰብካለሁ። ጀምር እዚሁ ጀምር። ከየት? ከኢየሩሳሌም። እንዴ ኢየሩሳሌም እኮ ቤተ መቅደሱ እኮ አለ። የዘሩባቤል አዎ አለ። ቤተ መቅደሱ ስላለ ህንጻው ስላለ ህንጻው አይሰብክ ሰበክ ነው። ኦኬ በጌታ ምሪት እንደሄዱ ነው እኔ የምረዳው። የሐዋርያት ሥራ መጽሐፍ ምዕራፍ 9 ምዕራፍ 3 በጌታ ምሪት እንደሄዱ ነው። አሁን ጳውሎስ አሁን እውነት ነገሩ እንደ አይሁዳዊ የመንጻትን ፕሮግራም ማድረግ አለበት። ጸጉሩ ለመላጨት እኮ ገባ ይላል። ሃሌሉያ! ጸጉሩ የመላጨትና ያለ መላጨት ጉዳይ አይደለም። ዋናው እሱም ራሱ ስርዓት የተሰጠበት ሪዝን አለ፣ ምክንያት አለ። እነዛ በዓላት ዘሌዋውያን 23 ላይ ሲሰጥ የተሰጠበት ሪዝን አለ። ጸጉሩን ሊላጭ ገባ አይደል ጳውሎስ? ከዛ ግርግር ተፈጠረ። ግርግር ያዙት፣ ይሄን መናፍቅ ያዙት፣ ወዲያ እንት ብላ ይሄንን አሳች ለዓለም ሁሉ በሽታ ጳውሎስን በሽተኛ ለዚህ ዓለም በሽታ ሆኗል ብላ ያለች ዓለም እኔን ምን ትለኛለች? ከዚሁ ከቅርብ ነው የምትጀምረው ከኔ ጋር እግዚአብሔር ካረዳ በስተቀር እዚሁ ካጠገብ የሆነ ወንጌላዊ ነኝ ብለህ ለምትረግመኝ ዳራስ ይዛለሁ አልኩ። ከኢየሱስ ጋር ዳራስ ይዛለሁ። ተነሱበት። ይህን ሰው አይተናል፣ ይህንን ቦታ እንዲናቅ ያደርጋል ብለው ኢየሱስ ክርስቶስ ላይ እንደከሰሱት ማለት ነው። እስጢፋኖስም ላይ እንዲሁ ነው የከሰሱት። መክሰስ ልማዳቸው ነው። ሐሰት ማውራት ልማዳቸው ነው። ኢየሱስም ላይ በሐሰት፣ እስጢፋኖስም ላይ በሐሰት፣ ጳውሎስም ላይ በሐሰት ያዙት። እሱ እዚህ አባቶቹን ወግ በታናኩ የተሰጠውን ሕግ ይፈጽማል። ጳውሎስ የቤተ መቅደሱን ባለቤት ንጉሱን እየሰበከ ነው። ያዙት። ይሄ ሰው አይተነዋል አለ። እነ ኦሪገን እየሰማህልኝ ነው? እንደዚህ አይነት ወንጌል ነገረን እንጂ ኦሪገን እንትና ያ ምንድነው የቤተክርስቲያን አባቶች የተባሉትን ብለ እነሱን ስታላዝኑብን አትዋሉ። ንገሩን። የእግዚአብሔር ልጅ ኢየሱስ ነገሩ ያልተሰጣችሁን ከታ መጣሙታላችሁ ታውት። ኦኬ ቤተ መቅደሱ ላይ ነው የተጀመረው። ሲነጻ አገኙት። ግርግር ተፈጠረ። ይሄ መናፍቅ ገብቷል እዚህ ላይ ያረክሰው ይሁን ቦታ ብለው እዛ ደግሞ ጾም ጸሎት ይዘው ጾሞ የማያውቁ ሰዎች ጾሙ 40 የሚያህሉ ሰዎች ምን ብለው ለምን ይሄን ሰው ያንደፋውን ብለው ማንን? ጳውሎስን። ምን አረገ? ከሙታን ተነሳ የተባለውን ኢየሱስን እኮ እየሰበከው ይኸው ትናንትና እነሱን ያሳድር ነበር። አሁን እዛ ደማስቆ ላይ ሄዶ ከተመለሰ በኋላ ይኸው መውጫ መግቢያ ያሳጥቶናል። አይሁዳውያን ሁሉ በየሄደበት የአሕዛብ ከተሞች ሁሉ በምኩራብ እየሰበከ አስቀድሞ ለእናንተ ሊሰበክ ይገባል፣ ከገፋችሁት ግን በራሳችሁ ላይ የዘላለም ሕይወት እንደማይገባችሁ ከፈረዳችሁ እኛ ወደ አሕዛብ ዘወርናለን እያለ ሀርድ እየሰጠን ነው። ስለዚህ በቃ አዋጩ ጉዳይ እንደዚህ ኢየሱስ ብሎ የሚለውን መግደል ነው። ያው እንደምታውቁት ምንድነው ያላቸው ጌታ ማቴዎስ 23 ላይ እናንተ የነቢያት ገዳይ ልጆች ናችሁ አላቸው። መግደል ነው ይሄን የሚያዋጣው አሉላ። ግርግር ተፈጠረ። ወይኔ ጳውሎስ አንተና ሐዋርያ በእውነት ሐዋርያ አንተና ፑልፒት ስጡኝ ብሎ የቀዘቀዘው አስሬስታ አስቀምጡልኝ ሚሪንዳና ምናም ነገር ብሎ አይደለም። ሊገሉት ከህዝቡ ግፋ የተነሳ ወታደር እንዲሸከመው አድርገው ይዘውት ሲሄዱ ወታደር ትከርሻ ላይ ሆኖ አፉ ዝም የማይል ሐዋርያ ምን አይነት የተባረከ ሐዋርያ ነው! ወይ ወንጌል ወታደር ትከርሻ ላይ መድኃኔዓለም ነፍሴን አስመለጣት አይልም እንዴ ጳውሎስ? አይልም። እዛ ላይ ይቧቸርልሃል። በግራና በቀኝ ፈሪሳውያን ሰዱቃውያን ይጨቃጨቃሉ። አንዴ ቆይ የሆነች ነገር ልበል የሆነች ነገር ሲል ልናገር ፍቀድልኝ አለው። ፍቀድልኝ የሆነ ነገር ሲል ልናገር አለው። ፈቀደለት አገረ ገዥ። ኦኬ እዛ መናገር ጀመረ በዕብራይስጥ ቋንቋ አጨሶ ምን ወንጌልን ወታደር ትከርሻ ላይ ሆኖ ሰውየው ተሸክሞት አንዴ እንዳልወርቅ በደንብ ያዘኝ። እሺ አንዴ የምናገረው ነገር አለ ብሎ አጨብጭቦ ኢየሱስ
ወታደር ትከሻ ላይ ሰው ትከሻ ላይ ተቀምጦ ወንጌል የሚሰብክ ምን አይነት ሐዋርያ ነው አንተ? ምን አይነት የተባረከ ምን አይነት ነው? እነዚህ ናቸው ቅቡአን ማለት። እሺ እነኚህ ናቸው የተቀቡ። መቀባት ማለት እንደዚህ ነው። ቤተ መቅደስ ሄዶ ወንጌል ይሰብካል። የአሕዛብ ከተሞች ሄዶ አፉ አያርፍም፣ ወንጌል ይሰብካል። ቤተ መቅደስ ገብተው ወንጌል ይሰብካሉ። ወታደር ትከሻ ላይ ሆኖ ወንጌል ይሰብካል። አገረ ገዢው ፊት ቆሞ ወንጌል ይሰብካል። የት ነው ያረከው ይሄንን ወንጌል? ሕግ አለን ብለው ለሚሉ ለሕጋውያን ለኦሪታውያኑ ወንጌል ተሰብኳል ነው እኮ ለብየምን እዚህ መተህ ለፔንቴኮስታሉ ለሙሉ ወንጌል አትስበክ አትበለኝ። ለመካነ ኢየሱስ ወንጌል አትስበክ ብለህ አትበለኝ። ይሰበካሉ፣ እንሰበካለን፣ እርስ በርሳችን እንሰባበካለን። ለኦርቶዶክሳውያኑ ወንጌል መስበክና ለካቶሊካኑ ብላስፌሚ ነው አትበል። ሂድና ዘኬም ብላ አብረህ ተፈለክ ማለት ሄደህ አብረህ ዘኬም መብላት ትችላለህ። ሉትራዊና መካነ ኢየሱስ ነኝ ብለህ እዚህ የምትንፏቀቅ ማለት ነው። አብያተ ክርስቲያናቸው አላሉ ብለው ከሆነ እየጠየቁ ነው። ሄድ ኦፊስ ላይ ሲነግሩኝ እነግራቸዋለሁ። አላሉ። ወንጌል ለፍጥረት ሁሉ ነው የሚሰበከው። ወንጌል ለካቶሊክ አይሰበክም ብለው አላሉ። ራሷ ወንጌላዊት መካነ ኢየሱስ ቤተክርስቲያን ወንጌል ትሰብካለች፣ ለራሷም ወንጌል ይሰበካታል። መሰረት ክርስቶስ በል ቃለ ሕይወት ሙሉ ወንጌል በሙሉ ወንጌል ስለ እግዚአብሔር ልጅ መሆኑ ከገባን የእግዚአብሔር ልጅ ለኦርቶዶክስ አይሰበክም አይባልም። ሕግ ላላቸው ለፈሪሳውያኑ ተሰብኳል። ቤተ መቅደሱ ላይ ተሰብኳል። የዘሩባቤል ቤተ መቅደስ ላይ ኢየሩሳሌም ከተማ ውስጥ ተሰብኳል። አስቀድማችሁ ከዚህ ከይሁዳ ጀምሩ ነው ያላቸው ጌታ። ለምን? ወንጌሉ ለይሁዳ ስለሚያስፈልግ። ከዛ ወደ ሰማርያ፣ ከዛ ወደ ምድር ዳርቻዎች ሁሉ፣ ወደ አሕዛብ ከተሞች፣ ወደ አሕዛብ ሀገሮች የምስራቹ ይሄው ነው። ቀርበውም ለነበሩት ሰላምን የምስራች ብሎ ሰበከ። እርቀውም ለነበሩት ሰላምን የምስራች ብሎ ሰበከ። በቃ ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት እንድንመጣ ወንጌል ለጥቁር፣ ለነጭ፣ ለሀብታም፣ ለድሃ የሃይማኖት ቤት ስም ጠርተህ ለእንትና ይሰበካል ለእንትና አይሰበክም ብለህ ብትል ዳር አስይዝሃለሁ። ኢየሱስ የአብ ልጅ ምስክር ነው። ዳር እናስይዛችኋለን። ኦኬ። ከወንጌላዊት መካነ ኢየሱስና ከሉትራውያን ወንድሞች ጋራ የተጣላን መስሏችሁ አቧራ ያጨሳችሁ ኦርቶዶክሳውያን እፈሩ። በቤታችሁ ሰርታችሁ ማጨርሱትን የቤት ስራን የሰጣችሁ እግዚአብሔር በረኛው በኩል አርም። መጽሐፍትን ሄድና አባቶችን እርዳልቅ ጥራት ይጎላቸዋል ብለው ያሉትን መጽሐፍቶችን እነሱን አርም። ዲበኩሉ አይደለም ከእነንትና ጥቂት የሚባሉ መካነ ኢየሱስና ሉትራውያን ጋር ስለተሰለፍክ አይደለም፣ ከሀገር ጋር ተሰለፍ አልኩ። ወንጌል ለኦርቶዶክስ ይሰበካል። ወንጌል ለራሱ ለመካነ ኢየሱስ ይሰበካል፣ ለእኛም ይሰበካል፣ ለአይሁዳውያን ይሰበካል፣ ለእስላም ይሰበካል፣ ለሰው ዘር በሙሉ ይሰበካል። ወንጌል ማን ነው? ወንጌል ስለማን ነው? ስለ ልጁ ነው ብሎ ስላለ ልጁ የእግዚአብሔር ልጅ ለሁሉ ይሰበካል። አለቀ። ወንጌል ስለ ልጁ ነው አይደል ብሎ የሚለው ሮሜ ምዕራፍ 1 ላይ ልጁ ማን ነው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ ለፍጥረት ሁሉ ነው የሚሰበከው። ለኩሰዋል ትችላለህ አልኩ። አንተ አይደለም መተዚህ ልጅነቴን ዘመኔን ሁሉ የሰጠሁለት ወንጌል ነው። ስብከታችን የኛ የወንጌላውያን አማኞች ራሷ ወንጌላዊት መካነ ኢየሱስን ጨምሮ ኢየሱስ ያድናል ነው አይደል? ስብከታችን ነው። ኢየሱስ ጌታ ነው ስብከታችን። ዳር ያዙ። መካነ ኢየሱስና ሉትራውያንን ብላችሁም ዝሉ ቲክቶክ ላይ ከፈለክ ከኦርቶዶክስ ሄደ ቅዱስ ቁርባን አይደለም ዘኬ ብላልኩ የሙት ዓመት መታሰቢያ እኛ ትተኑ የመጣው ነው አለ። ሰንበቴ ለምን ገብታችሁ አጠጡ? አንዳንዶቻችሁም እኮ ተጠጣላችሁ ሲሆናችሁ ማለት ነው። ቀዝቀዝ ያለ ሜታ ቢራ ምናምን ነገር እያልክ በደሌ እኮ ስትጠጣ የምትውል እኮ ቄስና ፓስተር እኮ አለ። ሂድና ጠጣዛ ከፈለጋችሁ ማለት ነው። እኔ ጥዬ የመጣሁት ሰንበቴ ያለ ሂድና ጠጡ። እንኳን መብላት አይደለም አብረ ጠጣ። የሙት ዓመት መታሰቢያ ብሉ ጠጡ። ዳር ያስ ወንጌል ይሰበካል። ወንጌል የምስራች ነው። የእግዚአብሔር ልጅ ኢየሱስ በመምጣቱ አሁን ባነበብኩት ኤፌሶን ላይ ጨርሻለሁ። መጥቶ ርቀውም ለነበሩት ሰላምና የምስራች ቀርበውም ለነበሩት የምስራች ብሎ ሰብኮላቸዋል። ከዛስ ቅዱስ ጳውሎስ እንዲህ አለ፣ አይሁድም ይሁን አሕዛብ የሰው ዘር በሙሉ ምን አለ? በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለን። ይሄው ነው። በማስራ
ቁጥር 18 ጨርሻለሁ። ኤፌሶን 2 በእርሱ ስራ በማ በእግዚአብሔር ልጅ የመስቀል ላይ የማዳን ስራ የቤዛነት ስራ በሙሉ ወንጌል ስራ በፍጹም ምን ስራ አላትና በመካነ ኢየሱስ ስራ በፍጹም ምን ስራ አላትና ምን ስራ አለንና በአይሁዳውያን ስራ በፍጹም ምን ስራ አለውና በኦርቶዶክስ ካቶሊካውያን ስራ ምን ስራ አለና በፍጹም በመሰር ክርስቶስ በቃለ ሕይወት ምናምን ነገር ምን ስራ አለንና ታዲያ በማን ስራ ነው ብሎ የሚለው በእርሱ ስራ እርሱ የተባለው ማን ነው? የአብ ልጅ የዳዊት ልጅ ኢየሱስ ምንድነው የሰራው? በመስቀል ላይ የሰራው የቤዛነት ስራ ነው። ሁላችን በእርሱ ስናምን በአንድ መንፈስ ወደ አብ መግባት አለንና ወደ አብ መግባትን የምታገኙት በልጁ በክርስቶስ ኢየሱስ በኩል እኮ እያለው ነው ቅዱስ ጳውሎስ ለኤፌሶን ቅዱሳን። ይሄው ነው ወንጌሉ። ይሄን ነው የማወራው፣ ይሄን ነው የምናወራው። ኢየሱስ ያድናል። ኢየሱስ ጌታ ነው። የኛ የወንጌላውያን አማኞች ራሱ መካነ ኢየሱስም ሉትራውያንም ሁሉ ጭምር ይህ ነው ስብከታችን። ይህ ነው ስብከታችን። በዚህ ጌታ በማመን ሕይወትና ለመጥፋትን ወደ ብርሃን ባወጣው በልጁ በኢየሱስ ክርስቶስ በማመን ከዘላለም ፍርድ እንድትድኑ የምትፈልጉ ሰዎች ካላችሁ አግኙኑ። በውስጥ መስመር 77 ቁጥር ጻፉልን። ጌታ ያሳርፋል እህትዬ፣ ጌታ ያሳርፋል ወንድሜ። ኢየሱስ የእግዚአብሔር ልጅ ያሳርፋል። ሲያሳርፍ ለነፍስህ ረፍት ነው የሚሰጥ። ለዘላለም ነው የሚያሳርፍ። ሲያሳርፍ ጊዜያዊ ረፍት አይደለም የሚሰጠው፣ የዘላለም ረፍት። ሲያድን ለዘላለም ነው የሚያድን። ሲወድ ለዘላለም የወደዳቸውን እስከ መጨረሻ ወደዳቸው ነው። ኦኬ ኑ ወደ እግዚአብሔር ልጅ መንግስት ወደ እርሱ ብትመጡ ኃጢአታችሁን ይቅር ይላችኋል፣ ልጆቹ ያደርጋችኋል፣ ከበደላችሁ ከኃጢአታችሁ በፈሰሰ ደሙ ያነጻችኋል፣ ስማችሁን በሕይወት መጽሐፍ ላይ ይጽፋል። የእርሱ ልጆች ተብላችሁ ልትጠሩበት የምትችሉበትን እውነተኛው የወንጌል ስብከት መጥቶ ርቀውም ለነበሩት ሰላምና የምስራችን ለአሕዛብ ቀርበውም ለነበሩት ለአሕዛብ ለአይሁድም ደግሞ ሰላምን የምስራች ብሎ ሰበከ። ማ የእግዚአብሔር ልጅ ኢየሱስ ለአይሁድም ለአሕዛብ ማው እኔ የሚገርመኝ ለአሕዛብ ይሰበክላል። ለእንዴት ነው ለአይሁድ የሚሰብከው ግን ጌታ? አያ አይሁድ መዳን አለበታ። ታቦት ስለተሰጠው ዳነ መሰለህ እንዴ? መዳን አለበት። ዳግም መወለድ አለብህ እኮ ነው ያለው ሊቀ ካህኑ። ማነው ካህኑ? ኒቆዲሞስን እኮ ሌዋዊውን ካህን ዳግም መወለድ አለብህ፣ ዳግመኛ ካልተወለድክ አትገባም እኮ አለው። የሕግ መሰጠት፣ የመቅደስ ስርዓት፣ የተስፋ ቃል እነዚህ ሁሉ የተሰጣች አዎ ዳግም መወለድ አለባችሁ። ጴጥሮስ ይኸው ጠርቻችኋለሁ፣ ወደ ዓለም ሁሉ ነው የምትሄዱት። ወንጌሉን እንግዲህ ከአሕዛብ ጀምሩ አላለውም። ከኢየሩሳሌም ጀምሩ። ከዚህ ከየት? ከዚህ ጀምሩ። ከዚህ እዚህ ኢየሩሳሌም ጁዳ ላይ እዚህ ያሉ እዚህ ከተማ ውስጥ ያሉ ከነሱ ጀምሩ። ከሊቀ ካህኑ እናንተ የሰቀላችሁትና የገደላችሁት እኮ አላቸው። ጴጥሮስ ቆሞ እንዲህ ነው እንጂ ወንጌል ለአይሁዳውያን ወንጌል አትስበኩ አይባልም። ይሰበካል። ለአይሁዳዊ ወንጌል ከተሰበከ ለብፁዕ አቡነ ማትያስ የማይሰበክበት አንዳችም እኮ ምክንያት የለም እኮ ነው ብዬ ዳራ ሲሳለው ከመንፈስ ቅዱስ ጋር ሆኜ አንዳችም ምክንያት የለም። ሊሰበካቸው ይገባል። ከና አስኬማቸው ጭምር አባትነታቸውን አክብረን ብፁዕነቶ እግዚአብሔር ይባርኮት፣ እርሶ ትልቅ አባት ነዎት። በእግዚአብሔር ልጅ ግን በማመን ንስሐና የኃጢአት ይቅርታዎትን አግኝተው ከዘላለም ሞት እንደዳኑ አሁን ቢሞት መንግስተ ሰማያት እንደሚገቡ ያምናሉ ወይ? ይህንንስ ማመንን የመንፈስ ቅዱስ ምስክርነት በመንፈስ ሆት ላይ ያለ ወይ ብዬ እንዳባት እጠይቃቸዋለሁ። መስቀላቸውን ባልስም ባገኛቸው ጉልበታቸውን አትከርሻቸውን ስሜ እንደዚህ ነው ማወራቸው። ብራዘርዬ አንተ ባለጌ እንዴት አይነት አይን አውጣነህ እንዴት ለሳቸው ወንጌል ይሰበካል እኮ ነው ብዬ ይሰበካል ወንጌል። ለኒቆዲሞስ ወንጌል ተሰብኮ ለብፁዕ አቡነ ማትያስ ወንጌል የማይሰበክበት የለም። ምክንያቱም አልኩህ ይሄው እዚህ የሚያወራ ሰውዬ የዛ ቤተክርስቲያን ዲያቆን ነው። እዛ ቁጭ ብዬ ህዝባችን እኮ እዚህ እናንተ ፊት እንደሚያወሩት አይደለም። በውስጥ መስመር እኮ አንዳንዱ በግልጽም እየወጡ እየተናገሩ ነው። የዘላለም ሕይወት አላቸው የብለስና አናቅም ነው የሚሉት። አናቅም የት እናቅና ማን ሄዶ አይቶታል ነው የሚሉ። ማን ሄዶ አይቶታል? ኤርሚያስ እሱ የእግዚአብሔር ቸርነት ነው እኛ አናቀውም ነው ብሎ የሚሉ። ለዚህ ህዝብ ወንጌል አትስበክ ትለኛለህ እንዴ? እነ ዮሐንስ ወንጌሉን የጻፉልን መልክቶን የጻፉልን የዘላለም ሕይወት እንዳላችሁ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ። የዘላለም ሕይወት እንዳላችሁ ታውቁ ዘንድ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ አይደል እንዴ ያለው? አዎ የተጻፈውን ስታምን የዘላለም ሕይወት በእግዚአብሔር ልጅ ታገኛለህ ማለት ነው። ካመንክ አግኝተሃል።
ስላላመኑ ነው ማግኘታቸውን እርግጠኞች ያልሆኑት። ብዙዎች አሁን የዘላለም ሕይወት አለን ብላችሁ ስላላችሁ የመንፈስ ቅዱስ ምስክርነት ግን በውስጣችሁ የለም። የእግዚአብሔር ልጆች መሆናችን ያ መንፈስ ራሱ ለመንፈሳችን ይመሰክራል ብሎ የሚለው የለም ውስጥ እንጂ መንፈስ ቅዱስ ምስክርነት ካለ የእግዚአብሔር ልጅ እንደሆን ረገጥ አድርገን የምታምነው የዘላለም ሕይወት እንዳለ ረገጥ አድርገን የምታምነው ወንጌል እንዲህ ነው። ሰላምና የምስራችን ለአይሁድም ለአሕዛብም የሰበከ እግዚአብሔር ልጅ ኢየሱስ ነው የማውቀው። ለዚህኛው ሃይማኖት ስበኩ ለዚህኛው ሃይማኖት እንዳሰብኩ ብሎ አላለም። አንተ ከየት አምጣህ? ከኛ በፊት ነበሩ ቀደምት ቤተክርስቲያን ናቸው። አንተ ነው የምትነግረኝ ለኔ? ያ አንተን ማነው መጥቶ ብላስፌሚ ነው ለነሱ? እነሱ ጥንታውያን ናቸው፣ ቀደምት ናቸው። የኛ ቴዎሎጂ አንተን ተንከዋደን አብራራው አመሰጠርከው መተ የምታወራው ለኤርሚያስ ነው። ኤርሚያስ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆን የነበረ ነው። አንተ ምናልባት ጫትህን በምትቀምበት ዓለም እኔ እዛ እየቀደስኩ ነበር። ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንታዊት ቤተክርስቲያን መሆኗን ማን ያጣ ጴንጤ ያለ እዚህ ውስጥ? የ1700 ዓመት ታሪክ ያላት ቤተክርስቲያን ናት። እና ታዲያ እድሜዋ እኮ ኤርሚያስ ረጅም እኮ ነው። ታዲያ ለዚች ቤተክርስቲያን ካቶሊክ የሮም ካቶሊክ ጥንታዊት እኮ ነች። እና ወንጌል አትስበኳል እንዴ? ሉተርን እኮ አስነስቶ እኮ ነው ሪፎርሜሽን ታድሶ ያስፈልግሻል ብሎ ያላት ጌታ። አየህ እኔ ጋር ስትመጣ አይንህን አታጉረጠርጥም ነው ብዬ የምልህ። ሮም ካቶሊክ ወንጌል ያስፈልጋትም ያስፈልጋታል። ኢየሱስና ማርያም ያድናሉ ብላ እኮ ለ500 ዓመት ህዝብ ዘግታ ስታሰት የነበረች ቤተክርስቲያን ናት። አሁን ነው ወታዩ ሮም ቫቲካን ላይ ማርያም ከኢየሱስ እኩል አታድንም ብለናል አሉ። አሁን ከ500 ዓመት በኋላ እስከ ዛሬ ድረስ ማርያም ነገረ ድነት ላይ ነበረችበት። ከኢየሱስ እኩል ጫማዋን አለካክተው ትከርሻ አለካክተው መሰበክ አለባት ብለው ሲሉ ነበር። ታዲያ የኔዋን አልሰብክም እኔ ከኦርቶዶክስ የወጣሁትኝ በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን እያለ ሲያዜም ለሚውለው የት ታውቃለህ አንተ? ሉትራውያን መካነ ኢየሱስን ሙሉ ወንጌል የት ታውቀዋለህ? ይሄንን እኔ እኮ በመቅደሱ ያደግኩትኝ። በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ለዕረፍት ዘኮንኪ ትምህርተ ኪዳን ብሎ ለሚለው ትውልድ ወንጌል መሰበክ አለበት እኮ ነው ብዬ የምልህ። በእሷ የዕረፍት ኪዳንን አያገኙምና ዕረፍት በእግዚአብሔር በኢየሱስ ነው። ለዕረፍት ዘኮንኪ ትምህርተ ኪዳን ሰንበተ ሰንበታት ማርያም ዕለተ ብርሃን ብኪ ትቤሰው ዘገነተ ጽጌ ጻድቃን ወብኪ ይወፁ ኃጥአን እምደይን ብላ ባንቺ ጻድቃን በገነት ደስ ይላቸዋል፣ ባንቺ ኃጥአን ከሲኦል ይድናሉ ብላ አይድኑ። መድኃኔ ዓለም ኢየሱስ ምስክሬ ነው። አይድኑ፣ በማንም አይድኑ፣ በእግዚአብሔር ልጅ ባንዱ በጌታ ካልሆነ በስተቀር። ሲኦል የገባ ሰው እኮ ባንቺ ይደሰታል እኮ ብለው ማነው ይወጣሉ እኮ እያሏት ነው። ሰላም ለፍልሰተ ስጋኪ ስቡዓ ዘተሰባ እያሉ ማለት ነው። ይህን ትውልድ መጣ ወንጌል አትስበክ ቢላስፌሚ ነው። ጫትን ቃም ዳራስ ኮተታም ትውልድ ህዝቤን አንቆ ያዘ አሽከላ የሆነ የስተት ትምህርት አለ። እኔው ራሴ ሳዜም ነበር ይሄን ዜማ ዛ በኪ ይወፁ ኃጥአንም ደይን ወበኪ ይወፁ ኃጥአንም ደይን ባንቺ ኃጥአን ከደይን ከሲኦል ይወጣሉ እያሏት ማለት ነው። የትኛው መጽሐፍት ላይ በከመ ይቤ መጽሐፍ ነው ብላ የጀመረችው? የትኛው መጽሐፍት ነው? በመጽሐፍ እንደሚል ነው ትርጉሙ። የትኛው መጽሐፍ? ዘፍጥረት 5 በየሮ ኦሪት ላይ እንደዚህ የሚናገረው። እንደዚህ ያላችሁ ሌሊቱን ሁሉ ስጮሁ የምታድሩ የነበራችሁ እንደኔ ዲያቆናት ካህናት የነበራችሁ እስኪ ኑና ንገሩኝ። በከመ ይቤ መጽሐፍ ነው ያልከው? 5 በየሮ ኦሪት ላይ ነው? ታናክ ላይ ቶራ ላይ ማለት ነው? ፔንታትኩ ላይ አለ ናና ታሳየኛለህ። ድርብ ነጠላ ሰረዟ ካልሆነች በስተቀር ብሉይ ኪዳንን አምላኬ አጠጥቶኛል አልኩ። ናና ታሳየኛለህ። የቱ ጋር ማርያምን ሰው አምኖ ከሲኦል በሷ ይወጣሉ ብሎ ሙሴ ጽፎ ከሆነ ታሳየኛለህ። በቶራ ማለት ነው። በክቱቪም ታሳየኛለህ። በተጻፉት የመጽሐፍ ዝርዝሮች ውስጥ ሳሙኤል ላይ ነው፣ ዜና ላይ ነው። ዘለሉ እንደኛ ስናነበው ነገስት መጽሐፍ ላይ የቱ ጋር? እዝራ፣ ነህሚያ፣ አስቴር የቱ ጋር? ኢዮብ መጽሐፍ የታሪክ መጽሐፍቶች ውስጥ ነው። ዳራስ ይዛለሁ አልኩ። የለም የነቢያት መጽሐፍት ደቂቀ ነቢያት አበይንት ነቢያት በተባሉት ከነ ኢሳይያስ እስከነ ሚልኪያስ አንዱንም አታመጡም። ኢየሱስ ክርስቶስ ምስክሬ ነው አልኩ። በባዶ ሆኜ አይደለም ምጮህ፣
ኢየሱስ ጌታዬ ለዘላለም ስም ይባረክ። እነዛን ወራቶች እነዛን ዓመታት የሰጠኝ ጸጋ እጅግ አድርጌ አመሰግናለሁ። በቤቴ ቃልህን ቁጭ ብዬ እንዳነብ 6 ሰዓት 12 ሰዓት ቃልህን ያነበብኩባትን ጊዜያት በሰው ቢሆን የማይቻል ነበር። ትዕግስትን ይጠይቃል። ኦፍ የኔ አባት ለዘላለም ስም ይባረክ።